ሐዋርያ ያለ ብዬ እንደማላምን ታውቃለህ። ውሸት ለመዝረፊያ የምትጠቀም አስጠጋው እሱ ምን ብዬ አፖስትል እልሃለሁ አልልህም። ለዝና ፍለጋ ነው፣ ገንዘብ ፍለጋ ነው። እንዲህ አዲስ አበባ ላይ መጥቶ እኔ ሐዋርያ ነኝ እያለ የሚበጠብጠኝ ሰው ሐዋርያነቱን እንዳጸድቅለት ለምን እዚህ አይመጣም አልኩኝ። እየሄድክበት ያለው ጉዞ ጨክነ በወንጌል እየተጓዝክ ስለሆነ ራሱ ፓስተርነቱም ሲበዛብህ ነው። እዛች ምድር አፖስትል ብባል የሚያስከፍለኝ ዋጋ አለ፣ ከክፍያ ጋር ነው ስሙ የሚያያዘው። ይሄ መጽሐፍ የኔን ደም የጠየቀ ነው። ለፋኖች ሳይቀር ለምኖች ሳይቀር ወንጌል ይሰብካለን። ልጄ ተርቦ ምግብ ስጡኛል ስመርታ በቃ መስታወቱ እንዳለ ፍርክክሱ ወጣ። ተኮርሚ ሐሞት አሳፊ ሐሞት እንትናን አታክ አድርግልኝ ተብሎ $1 ተሰጥቶት አታክ ለማር መቱት በገጀራ ልቤን ይወጋኛል። ቀጥላለሁ። መኪናው ቀጥላል፣ ስራቸውን ይሰራል። እንዲሾልኮ ፈጥኖ ሄደ። እትናይ ባሮቱ ሰላም ዝደል እግዚአብሔር አብይ ይላል። እኔ ከልጆቼ ጋር ፖሊስ ጣቢያ ገባን። ለ3 ሰዓት ታክል ታሰር። ይሄ መስቀል ያለበት መኪና ምን ሊያደርግ እዚህ መጣ ብሎ ከበቡ። ልጄ ተርቦ እዛ ፋጽ የሚባል ቦታ ላይ ልጄ ተርቦ ምግብ ስጡኛል። ምን እናድርግ? ብርድ ደግሞ በጣም ያስረባል፣ ብርድ ነበር። ከዛ በኋላ ሀኒ ኪሴ ላይ 60 ብር ነው ምናምን አለችኝና በእሷ እንትን ልበል ምግብ ላብላቸው አለችኝና እሺ አልኳት። የሆነች ሆቴል ውስጥ ገባን። ከዛ በኋላ ልጅ መቼስ አለኛ ምንም የሚያውቀው ነገር የለም። ሀብታም ነው የሚለው ሁሉ ጊዜ ሀብታም ነው የምንመስለው። ከዛ በኋላ ምንድን የምትፈልገው ስንለው የባሱን ሽሮ ማዘዝ የሚገባው ጥብስ ብሎ አዘዘ። ከባድ ነው። እና ከዛ በኋላ ምንም ማድረግ አልችልም። ስንት ነው ግን እንትን ከማለታችን በፊት እንዳጋጣሚ ደግሞ 60 ብር ነው አለን ሰውየው። ያለችን እሷ ነች። ካበል ብለን ማደሪያ የለንም ምን የለንም፣ ብቻ 60 ብሯን ሰጥተን ምግቡ መጣ። 3ቱም ልጆቻችን ላጥ አድርገው እንዳለ ሳህኑ ባዶ ሆነ። ከዛ በኋላ ጨምሩን አለ። በጣም ተሰማኝ። ከየት እናንጣ? በቃ እሷን በልተሃል፣ ውሃ አንጠጥተህ ውጥ አልኩት። ዳዲ ጨምር አልጠገብኩም ምናምን። ወዲያም ጌታዬን ታሪክ ትለውጣለህ እኮ ብዬ ፎቶግራፍ አነሳኋት። እሷ ገብቷል አንስቼ። ከዛ በኋላ ማታ ላይ እዛ የምንተኛበት ቦታ ላይ እኛ እኳ በቀን 1 ሽሮ የሚሰጡን እዛ የስደተኛ እንትኖች የሚመለከታቸው ጉዳዮች እሷን እየበላን ሰነበትን። ብርዱም ስላለ በጣም ተቸገር። በድንገት አንድ ቴድሮስ የሚባል እኔን ያጋባችኝ አንድ ሀኒ የምትባል እህት አለች እና ሀኒ የምትባል እኛ ጋብቻ ላይ ትልቅ አስተዋጽኦ ያደረገት ሽወደን ያለችው ሴትዮ እህታችን ማለት ነው በጌታ ቴዲ ደውል አድርጎ ምን ይለኛል፣ ሀብታ ቤት ነው ያለኸው አለኝ። ኧረ እዚህ ቦታ ላይ ነው ያለሁት። መጣህ እንደገና አለኝ። እኔ እንጃ ይመስለኛል እና ብር ልልክልህ ነው አለኝ። ሃሌሉያ። ከዛ ብር ላከልኝ። አረሳትም። ያችን ብር ቁጥብ አድርጌ እሷን ይዤ ቀስ በቀስ ከልጆች ጋር እንትን ብለን ከፋጺ ወደ እንዳባጉና የሚባል ሽሬ አካባቢ ወሰዱን። ከሽሬ ከእንዳባጉና ወደ ህጻጽ የሚባል ካምፕ ተመደብን። ህጻጽ ላይ ስንገባ ደግሞ ልጄ ታመመችብኝ። ሌላ ችግሩ በጣም ታመመች፣ በከባድ ሁኔታ ታመመችብኝ። እማረሳው በህይወቴ ነው። ከታመመችብኝ በኋላ የዚህ ሽሬ ያለው ቤተክርስቲያን አንድ ቤተክርስቲያን ውስጥ ድሮ ጥሩ ነገር ያደረኩ መጽሐፍቶች ምናምን ሰጣቸው የነበሩ ድሮ ይቀበሉኛል ብዬ አሰብኩኝና ያው እነሱ ደጃፍ ላይ ቁጭ አልኩ። ልጅቴ ታማ ይዛለች። ማን ይርዳኝ? እኔ ሀገሩን አላውቀውም። ከህጻጽ ቶሎ ብለህ ወደ ሽሬ ካልወሰድካት ትሞትብሃለች ብሎኝ ከህጻጽ ወደ ሽሬ ነው ያመጣኋት። ሆዷን ይዛ ምናምን ከዛ ኋላ ደግሞ ጭንቅ ብላ ረጌታው አንድ ጊዜ ወደ ግራኝ አንድ ጊዜ ወደ ቀኝ ወደዚህ ትመለከታለች። ምንድን ነው የሚሻለው? እኔ ደግሞ ጭንቅ ብሎኛል። እንደው መልካም ወንድሞች እያዩ ረግጠውን ይሄዳሉ እና ደጉ ሳምራዊ ፈለግን አላገኘንም። ከዛ በኋላ ማረሳው አንድ ፋኑኤል የሚባል ልጅ ምጥታለና ምንድን ነው የቆማችሁት? ኤርትራዊ ነው፣ ስደተኛ ነው። ምንድን የሆናችሁት ምናምን ሲለኝ አይ እኛ እንደዚህ ብለን የመጣን ስደተኞች ማለት ምንድን የሆናችሁት? እንደዚህ አይዟችሁ፣ ቤት አላችሁ? የለንም። ብር ሳላችሁ? ትንሽ ብር አለችን። እስኪ በቃ ወደ አንድ ቦታ ወስዳችኋለሁ። እስኪ ግን ልጅቱ ግን ታማሪች መሰለኝና ምንድን እናደርግ? ደህና እኔ ሆስፒታል ወስድላችኋለሁ ብሎ ወዲያውኑ ይወስድናል። በዛን ጊዜ
አንድ ከደቡብ አካባቢ ከዚህ ጋር አዲስ አበባ አካባቢ ለወንጌል ስርጭት የመጡ ለነሱ የተዘጋጀ የሆነ ምግብ ነበር እዛ ቃለ ሕይወትና ያየናል አንድ ወንድም ከዛ ሊሰብከን የተጸጋው አይ ወንድሜ አትሞክር ራሳችን ሰባኪዎች ነን አልኩት። ታዲያ ምን ታደርጋላችሁ እዚያ? አይ ተሰደን የመጣን ሰባኪ ነኝ እኔ ራሴ አገልጋይ ነኝ አልኩት። ኧረ ተው አለኝ። ምን ማን ነው ስሙ ሲል ሀብታ እባላለሁ። ከየት ነው የመጣው? ከኤርትራ ስለው ታዲያ ምን ሆናችኋል እዚህ ምናምን? አይ እንደዚህ እንደው ተቸግረን ነው ምናምን ሲል ኑ ብሎ ወደ ቃለ ሕይወት ቤተክርስቲያን እነሱ የሚመገቡበት ቦታ ላይ ወሰደና እነሱ እሱ የሚበላውን ምግብ ብሉ አለ ብሎ ሰጠን። ማረሰው ምግብ በላን፣ ጥሩ ተንከባከበን። በዚህ በኩል ደግሞ ልጅቱን ይዞ ሄደ። እንደምንም ብሎ የሆነ ቦታ ላይ ያስጠጋል ልጅየው። እዛ አደር ካደርን በኋላ ካሁን በኋላ ሀኒዬ ታዲያ ወደ ሕጻጽ መውረዱ ከባድ ነው፣ ልጆቹ ይታመሙ ምን ይሻላል ብለን በመሬት ላይ እዛው አንድ የብሌን ቋንቋ የምትተረጉም አዴ ቦፍታ የምትባል ደግሞ እሷ ደግሞ በቃ የኔ ቤት ነፃ ስለሆነ አልጋውንም ምናምንም ውሰድ ብላ ሰጠችን። ማረሳው ታሪክ ከሰጡን በኋላ እዛ መተኛ ጀምረ ወጌ ጌታ መልካም ነው ብለን ቀጠል። ከዛም በኋላ እዛ ላይ እያለን ይቺ የነበረችው ብር ታልቅልሃለች። ካለቀች በኋላ ሀኒዬ ምንድን ነው የምናደርገው? ሀና ደግሞ እምነቷ ደህና ጌታ ታማኝ ነው ብላ ትነግረኝና እንነጋገራለን። እንግዲህ በሚያስፈልገው እሱ ራሱ ይሰጣል ብዬ እያሰብን እንዲያለን በድንገት ታደሰ አወቀ የሚባል የጎተራ ሙሉ ወንጌል አገልጋይ በድንገት ይደውላል ወደ እኔ። እንዴ ቴሌፎንን ከየት አገኘኸው አልኩት። እኔ እንዴ ያለፈው ጊዜ ኢትዮጵያ መተህ እያለ ሰጥተኸኛል ነበር እንዴ? ምን ለምንድን ነው የደወልክልኝ? ሙሉ ሌሊት እንቅልፍ አልተኛሁም አለ። እንዴ የት ነው ያለው? አስመራ ነው ያለው? ተመልሰሃል ወይስ እዚህ ነው ያለው አለኝ። ኧረ እዚህ ነው ያለሁት። እዚህማ ስደተኞች መጣር እኮ ስለው በል እስኪ አካውንት አለህ አለኝ። አዎ የአንበሳ ባንክ ከፍቻለሁኝ። የዛን ጊዜ የአንበሳ አካውንትም ያው እንግዲህ ኤቲኤም ነው እንጂ ከግንቡ እንትን ማውጣት ብቻ ነው እየቀረኝ እንትን አለች ላክልኝ ይለኛል። ወዲያውኑ ብር ያሻግርልኛል። ኧረ ጋሽ ታደሰ አወቀ እኮ ብር ላከልኝ አልኳት። ሀኒዬ በጣም ደስ አላት። በጣም ደስ ካላት በኋላ ወዲያውኑ አይ እንግዲህ እግዚአብሔር መልካም ነው፣ እግዚአብሔር ይረዳናል፣ ምንም ችግር የለም። ካሁን በኋላ እንግዲህ በልባችን ያለውን ራዕይ ለመፈጸም ትግራይ ውስጥ እናገለግላለን የሚል መነሳሳት መጣ። እዛ ቤት ተከራይተን ከዛ በኋላ እዛ የነበሩትን በስደት የመጡትን ኤርትራውያን ሚስቴ የሰበሰበቻቸው ሰብስበን አንድ ቸርች ፕላንት አደረግን። እዛው ሽሬ ላይ ቤተክርስቲያን ተመሰረተ። አሁን ምንድን ነው ቤተክርስቲያኒቱ የተመሰረተችበት ዋና ዓላማ? ብዙ ጊዜ ትግራይ አካባቢ ያሉት አብያተ ክርስቲያናት የትግራይ አብያተ ክርስቲያናት ህዝቡን ያልደረሱበት ዋና አንዱ ምክንያት በህዝቡን እንግዲህ በአማርኛ ስለሚሰብኩት ነው። ስለዚህ የሐዋርያ ሥራ ምዕራፍ 2 አካሄድ ሰውን በሚገባውና በተወለደበት ቋንቋ መነገር አለበት ብለን ብዙ ጊዜ ከትግራይ አብያተ ክርስቲያኖች ጋር እንናገራለን፣ ግን አይቀበሉንም፣ አይሰሙንም። አሁን እኛ እንደ መሪ ሆነ መውጣት መቻል አለብን በሚል ሀሳብ ሀና ከአንዳንድ አማኑኤል ከሚባል ከሌሎች ወንድሞች ጋር ነው ሰብስባ እነዛን ኤርትራውያን እግራቸውን አጥባ ምግብ አዘጋጅታ ጀመረችው። ከዛ በዛ አድርጎ ቀጠሉ። ግን ያው ሀሳቡ የኛ አይደለም፣ ግን እንነጋገርበት ነበር። እዛ የነበሩ ክርስቲያኖች ነበሩና ከጀመርን በኋላ ያው ያቺ ቤተክርስቲያን ተተክላ ትንሽ ጦርነት ነበረባት። እንትና መተው ገብታል። ቀደም ብሎ እኔን በመጽሐፍት የሚያውቁኝ ሰዎች ትንሽ ስጋት አላቸው፣ እኔ ላይ ፍራቻ አላቸው፣ በጣም ነው የሚፈሩ እና የሰውዬ መጥቶ አያሰራንም። እዛ አስመራ ይበጠብጣል ነበር። ለምን ድሮውንም እንደዚህ አይነት አንዳንዶቹ የዲአርጂ አባላት ናቸው፣ የፌስቡክ ተከታዮች ናቸውና እዚህ በጥሩ መንፈስ አልተቀበሉኝም። የሚገርም ነገር በኋላ እመጣበታለሁ። እሱ የሚሰራው የእግዚአብሔር ወንጌል ነው አላሉም። ከዛ ቸርቿ ተመሰረተች። ከሚያስቡት በላይ ደግሞ ብዙ ምዕመናትን እንትን አደረገች። እዛ ቦታ ላይ ደግሞ ብዙ የትግራይ ልጆችን በተለይ ደግሞ ኤርትራውያንን ብዙ ነፍሳቶችን ወደ ጌታ እንዲመጡ ሆኑ። በተደረጉ አገልግሎት ራሷን ችላ ከቆመች በኋላ አንዳንድ ተግዳሮት ነበሩ። ምንድን ነው አብዛኛዎቹ ምንድን ነው የፈሩት? እኛ አብዛኞቹ ምዕመናን ሽራ ላይ ያሉት ኤርትራውያኖች ናቸው። እነሱን ከወሰድንባቸው የእነሱ ቸርች ባዶ ይቀራል። ገብታል እና አስራትም ምንም ሊቀርባቸው በእንደዛ ነው የሚያስቡት እንጂ በወንጌል አንጻር አይደለም። እኛ ደግሞ ብዙ ኦፖዚት የምናስብ ያለ ነው። የትግራይን ህዝብ እንዴት አድርገን በቋንቋ ወንጌል እንሰብከዋለን ነው። ቀጠሌን ካደረግን በኋላ ደግሞ ያው እንግዲህ ወደ እኔ ሀኒዬ እዚህ ጨርሰናል ስራችንን። ልጆቹ ጥሩ ትምህርት የሚያገኙበት ቦታ መቀሌ ላይ ሆነን ስቴሽን አድርገን የሚሽን ስራችንን እንሰራለን። ድሮም ከአስመራ የተነሳንበት የሚሽን ስራ ለመስራት ነው የመጣ ነውና
ብለን ያችን ወረቀት ይዘን ወዴት ሄድን? መቀሌ ገባ። መቀሌ ላይ ደግሞ አንዳንድ እንቅስቃሴዎች በተለይ ደግሞ የተጎዱ ብዙ ኤርትራውያኖች ስደተኞች ስለነበሩ እነሱንም ከመርዳት አንጻር ደግሞ የሆነ እግዚአብሔር ቪዥን ሰጠኝ። በተለይ ደግሞ አንዳንድ ኤርትራውያን በጣም ተጎድተው አደጋ ላይ ወድቀው ሳይ ጌታ የሆነ ነገር ተናገረኝ። መዝሙር ዳዊት ላይ እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤል የተበተኑትን ይሰበስባል፣ ልባቸው የቆሰሉትን ይፈውሳል፣ ሕማቸውንም ይጠግናል። ይሄ ቃል መጣና ወደ እኔ በትግርኛው ደግሞ በጣም ሴንስ አለውና የተበተኑ እስራኤሎች ነበሩና ምን ያህል እስራኤላውያን ልባቸው ተሰብሮ እንደነበር ከዛ ላይ ደግሞ እግዚአብሔር ሊፈውሳቸው እንደመጣ ይህን የፈውስ ስራ ደግሞ ለወንጌልም ምቹ ስለሆነ የክርስቶስ ፍቅር ለማካፈል የተልእኮ ሥላሴ ለዓለም የያዘው ሚሽን ሊረዳን ይችላል ይሄ በሚል አንዳንድ ወንድሞች ጋር ተነጋግረን የተጎዱትን እየተንከባከብን ካለችን ልብስም ምንም እየሰጠን የክርስቶስ ፍቅር የምናካፍለው እኛ ብቻ ነው። የተጎዳውን ህዝባችን እንዴት ብትል ኤርትራ ውስጥ ከኤርትራ የመጣው ሰው ወደዚህ የመጣው ተመችቶት አይደለም የመጣው ከፍቶት ነው የመጣው እና አንዳንድ በዩኤንኤችሲአር ነው በአንዳንድ በኩል ላይ ጥሩ ትሪት እንደማይደረጉ ስመለከት ይህን ነገር መስራት አለብን ብለን ያው እንግዲህ የክርስቶስ ፍቅር እያካፈልክ ደግሞ ለመንግስቱ ስራ ደግሞ በጣም ምቹ ነው በሚል ይህን ነገር ትግራይ ላይ መሰረት ነው። ከዛ በኋላ የሆነውን ነገር ደግሞ እዛ መሀል ላይ የነበረውን ደግሞ በይበልጥ ምን ተፈጸመ ሙሉጌታ ይንገር። እሺ እንግዲህ ተመልካቾቻችን የዛ ጊዜ ከአገልጋይ ሀብታብ ጋራ የነበረ ሰው ዛሬ ደግሞ ለምስክርነት እዚህ በመካከላችን የተገኘ ወንጌላዊ ያለ ሙሉጌታ ደበሮ ይባላል። እሱ ደግሞ የዛ ጊዜ የነበረውን ነገር እስቲ ያስታውሰናል። አሁን ባነሳነው ርዕስ ላይ በተለይም ወንድማችን ሀብታብ በገለጸው ጊዜ ላይ አብረሃቸው አንተም በመኪና ውስጥ ነበርክና እስቲ ምንድን ነበር አንተ ደግሞ ያየኸው? አሁን ባለበት ከተማ ላይ እኛ መንገድ ላይ ወንጌል እየሰራን ነበር የምንመጣ። ትራክት እየሰጠን መጽሐፍ ቅዱስ አዲስ ኪዳኖችን እየሰራን ነበር የምንመጣ። ከዛ እየመጣን ከዛ የሚከታተሉ ሰዎች ነበር። ያ ሰዓት ደግሞ በጣም ከባድ ሰዓት ነበረ። በሃይማኖት ዙሪያ ላይ በጣም ተቃውሞ ነበረ። በዛ እየሄደን አንድ ከተማ ውስጥ ደረሰን። እዛ ከተማ ስንደርስ እነዚህ መናፍቃን ናቸው፣ ስለዚህ ከዚህ ከተማ መውጣት የለባቸውም፣ እዚህ ከነ መኪና እናቃጥላለን፣ መሄድ የለባቸውም ብሎ የዛታ መጣ። ከዛ ትራክቱን እንደው በዛን ሰዓት ትራክት እርዳታ ከላይ የሚለው ትራክት ነበረ። እስቲ ከዛ ተቀብሎ ትራፊኮች መኪና ከቆመ በኋላ ትራፊኮችም ነበሩ፣ ፖሊሶችም ነበሩ። ከዛ ፖሊስና ትራፊክ እስቲ ምንድን ነው ያደረጉት ብሎ ተነጋገሩ። ከዛ ሲናገሩ ትራክቱን ሲያዩ እርዳታ ከላይ የሚለው ነው። ታዲያ ይሄ ምንድን ነው? እንዲገደሉ መኪና እንዲቃጠል የሚያደርገው ነገር ምንድን ነው ያደረጉበት ምክንያት? እንደገና ወንጌል ይሄ መጽሐፍ ቅዱስ እስቲ የእናንተ ላይም ያለው መጽሐፍ አምጡ፣ እዚህ ላይም ያለው መጽሐፍ ምን ልዩነት አለ ብሎ እርስ በርሳቸው መነጋገር ጀመረ። ከዛ ቋንቋቸው ተደበላለቀ። ከዛ በኋላ ወንድማችን ሀብታም እንደተናገረው ከዛ አሁን መሄድ የለባችሁም ባትሉ ነው የሚሻለው ብሎ ተናገሩት። ከዛ ካልሆነ ወይ ሰው መሰጣት አለበት ከእናንተ ጋር አብሮ የሚሄደው ሰው። ከዛ እንደዚህ ከተነገረ በኋላ በቃ ስለዚህ ወይ ትሄዳላችሁ ወይ ትቀራላችሁ ብሎ ከተናገሩ በኋላ ሄደን ቀጥል በቃ እንሄዳለን ብለን ሀብታም ደግሞ በቃ ምንም ፍርሃት የለው በቃ እንዲህ ሄደን ራሱ እንዲህ ጦርነት ባለበት ቦታ ራሱ እንዲህ ፌደራሎች ራሱ ይሄ ነዳጅ ተሸክሞ የሚሄዱበት እኛ ራሱ አረ በዚህ መሀል አትግባ በዚህ አትሄድ መንገድ ይዘህ ስንል ራሱ በቃ እሱ ምንም ፍርሃት የለም። ለምን በቃ ይበለጣ እኛ ነበረ ውስጣችን እየፈራም ነበረ ማለት እሱ ፍርሃት የለም። አብረን እየሄደን ቀጥ ብለን ወደ ባህር ዳር እየሄደን ከዛ እየሄደን ልክ ሊንገባ አካባቢ በቃ የሚገርም በቃ የሆነ መሳሪያ የተተኮሰ ነው የተመሰለው። እና በቃ ድምፁ ራሱ እሱ አላወቀም። በቃ በኃይል እየነዳ ነበር። ከዛ ዞር ብሎ እንዲህ በገጀራ ነው። ከዛ እኔ አጠገቤ ላይ ነበርኩ፣ ፍጹምም ነበረ። ልክ በቃ መኪና ራሱ እዛ እንዲወድቅ ነው እነሱ ይመቱት። በቃ ሲመታ በቃ መስታወቱ እንዳለ ፍርክክሱ ወጣ። መቱት በገጀራ በቃ ለምን መጀመሪያም ተነጋግረዋል። በቃ እንደዚህ አይነት መኪና ይመጣል ደግሞ ከላይ ደግሞ ሳይክሎች ሰዎች የሚረዱበት መጽሐፎችም ነበር ከላይ። ከዛ ያ ምልክት ሁሉ ተነግሮ ሰምቶ ነበር።
ተደዋውሎ ማለት ነው። ከዛ ልክ ልንገባ ስንል ይሄ ሌላ ቦታ ነው ማለት ነው። ቅድም ታጅባችሁ ከወጣችሁበት በኋላ ነው። ከዚህ ከሄደን በኋላ ይሄ ጨርሰን በኋላ ሄደን በቃ ወጥተን ወደ ባህር ዳር ልንገባ ነው። እነዚህ ሰዎች እዚህ ጋር ጭቅጭቅ የፈጠሩ ሰዎች ተነጋግረዋል፣ ተደዋውሎ ማለት ነው። እንደዚህ አይነት መኪና ይመጣል ደግሞ ማታ አካባቢ ነው እኛ ምንቀር እንደዚህ ተመቶ ራሱ በቃ ውስጥ ያለነው ሰዎች ሁሉ ደንግጠናል። በቃ ልክ እንደ መስታወቱ ተፈረካክሷል። ተፈረካክሷል። በቃ አንድ ሰው ተመቷል፣ በዚህ በመሳሪያ ነው አንድ ሰው ሞቷል እያለን ነው እኛ። የለም በቃ ሀብታሙ ራሱ መሳሪያ ነው የመሰላችሁ እንጂ ገደራ ድምፅ አይደለም፣ በኃይለኛ ነው ተመታው። ከዛ ልክ ሀብታሙ አያውቅም በቃ ጋና ሄደን ኧረ የሆነ ነገር ሆኗል ምናምን ስንጨቀስ እሱ አልሰማም። ከዛ ልክ ከገባን በኋላ ነው የታወቀው። በቃ እዛ ውስጥ አለን ሁላችን ወደ 6 የምንሆነው ነበር። ደንግጠናል። በቃ አንድ ሰው ተመቷል እያለን ከዛ እንዳለ በእኛ ጀርባ ነበር ከኋላ ነበረን እኛ ለ3 የተቀመጥነው እንዳለ መስታወቱ የለም። በቃ እኛ ራሱ አልተረፈም ብለን ነበር። እግዚአብሔር ከልሎ ለምን በሰላም ወደ ባህር ዳር ገባን። ሌላ ደግሞ አንድ ወደ አፋር ክልል ከዛ ያን ጨርሰን እየመጣን እንደገና ትራክ ነበር። ቅድም ሀብትሽ ተናግሮ ነበር። እኔ ነኝ ለካ እነሱ እዛ አፋር ከተማ ላይ ነው ምሳሌ እንገባ እዛ ቆምን። ከዛ አገልግሎትን ጨርሰን በዛ ለመሄድ ነው ልንል እዛ ከገባነው በኋላ አረብኛ ትራክ ነበር። ለካ ያንን ትራክ እኔ ነኝ ለካ እዚህ እያገለገልኩ ነበር። ወረቀቶቹ ላይ ተደብቆ ነበር። ከዛ ሲሰጥ ይሄ አረብኛ ትራክ አዩታ። ከዛ እንዲህ አይቶ አንብቦ እንትን ብሎ እነዚህ በቃ መውጣት አለባቸው ብሎ ለካ በካሜራ ራሱ አንስተዋል፣ በሞባይል ካሜራ ያንን ትራክት ሲንሰጥ ማለት ነው። ብዙ ሰዎች ተቀብለዋል፣ ግን ያ በጣም አክራሪ ነው። ከዛ በቃ እነዚህ ሰዎች እንትናችሁ ብሎ በአፋርኛ ደውለ ወደ ፖሊስ ጣባ። ከዛ ደውሎ አስጠራ። ከዛ ፖሊስ ጣባ ሄደን ስለዚህ እነዚህ መታረድ አለበት በቃ ከዚህ መውጣት የለባቸው ምናምን አለ። ከዛ ለካ ትግርኛ የሚያውቁ ነበሩ። ሀብታም አንዳንድ እንትን እዚህ የተወለደበትን ቦታ እንትን ነገረ። እነዚህ አፋሮችም ሆኖ ትግርኛ የሚያውቁ ነገር ከዛ ኤርትራውያን ናቸው ምናምን አለ። ከዛም በኋላ ትንሽ በረዳ አለ። ከቆየን በኋላ በቃ እነሱ አንለቅም ብሎ ነበር። ቆይተን ነው እንደገና እንደሚገርም አገልጋይ ነበር እዛ ሀገር ላይ እዚህ አፋር ክልል ላይ ቸርች አለ። ለዛ ቸርችም መጽሐፎችንም ሰጥተናል። እዛ ስንሰጥ ያ ራሱ አፋርኛ ያውቃል። እዛ ከተማ ላይ የሚያገለግል ነው። እሱም መጥቶ ለምኖ ነው በቃ ለምኖ ከዛም በኋላ በቃ እነዚህ አገልጋዮች ናቸው ምናምን ብሎ አወጣ እና ምንድነው በጣም ትልቅ ፈተና ውስጥ ነው፣ ትልቅ መከራ ውስጥ ነው ያለፍነው። አንዴ እንደው ወደ እቃጭንን ወደዚህ ወደ ወልዲያ አካባቢ ላይ በጣም ከባድ ሰዓት ነበር። አንድ ፌዴራሎች መንገድ ላይ ምናምን ጠብቀዋል። እንደገና ፋኖች ከዛ ወጥቶ ድንገት ነው የሚወጡ። ድንገት ከወጡ እዛው በቃ የሚፈልጉ ሰው ከሆነ እዛው እንትን ያደርጋሉ። ከዛ እኛ ደግሞ ከዛ እየጸለን ነበር። ዙራ አዩት። እዛ መጽሐፎቹን ካዩ በኋላ ይሄ በቃ መድኃኒት ከሆነ ይውረድ ምናምን አሉ። ከዛ እኛ እዛ ውስጥ ነበረን። መጽሐፍ ቅዱስ ነው ይሄ መጽሐፍ ቅዱስ ነው። አዲስ ኪዳኖችም ነበረ፣ ትራክቶችም ነበረ። እንዲህ አሳየን። ከዛ ዙራ በቃ ይዞራል። በቃ መሳሪያ ይዟል። እንዲህ ለመምታትም እንትን ያስባል። እኛ ግን በውስጣችን እየጸለን ነበረ። ከዛ እንደዚህ የተጎዳ ሰው አለ እርዳታ አድርጎ ምናምን ብሎ እንደገና ይዞራል። ከነሱ ጋር ሆኖ ከፋኖቹም ጋር ሆኖ ከዛ የተወሰነ ብር ሰጠን። ከዛ ከሰጠን በኋላ ሄደን ከዛ ከሄደን በኋላ እየሄደን ያ ቦታ ደግሞ ለመከላከያ ራሱ የማይመችበት ቦታ ነው። በጣም ከባድ ቦታ ነበረ። ገደላ ነው። ከዛ ደግሞ ልክ መከላከያዎች ሲያልፉ ነው እነሱ ብቅ ብሎ የወጡት። እዛም በቃ ሊገሉ አስቦ ነበረ። እግዚአብሔር አስመለጠን። ከዛም ወጣን። በቃ ምንድነው ምንም ፍርሃት የለም። ለምን ወንጌል ዋጋ ያስከፍላል። ለወንጌል ብዙ ነገር መሆን ይገባል። ስለዚህ ይሄ ሁሉ ምንድነው ወንድማችን ይሄ ሁሉ ዋጋ እየከፈለ ለምን ያ የእግዚአብሔር ጥሪ ስላለ ጥሪ ዋጋ ያስከፍላል። እንግዲህ የት ቦታዎች ላይ ሄደሃል? እንደው አብረህ በወንጌል ወደ ትግራይ ሄድናል። መቀሌ ራሱ ሄድናል። ያኔ መቀሌ ራሱ ስንሄድ
ወደ 4 ሰዓት ላይ ነው የገባነው። በጣም ከባድ ነው። ማታ 4 ሰዓት ላይ በማታ ነው እየተራመደ ይሄን ነው። በዛ ራሱ በጣም ከባድ ሰዓት ነበረ። እንደገና ምንድነው በቃ ማንም የማይገባበት ስፍራ መኪና ራሱ የለም። በቃ እኛ ብቻ ነው ስንሄድ በቃ ወደ 4 ሰዓት መንገድ ስንሄድ አንድ መኪና ራሱ አላየንም። እንደ መንገድ ላይ ልንገባ አካባቢ የሆነ ሰውዬ በቃ ወድቆ ልክ በእኛ ላይ ለማሰበብ በቃ እንዲሞታ አድርጎ ወድቆ ነበር። ከዛ እግዚአብሔር በሚያውቀው ከዛ በኋላ ሰዎቹ መጡ ተረባረሙና አነሱት። ለካ ጣጥተዋል። ጠላት ለምን በእኛ ላይ የሆነ ሰበብ ለማድረግ ነበረ። ከዛ ያንን አልፈን መቀሌ ገባን። መቀሌም እግዚአብሔር ይመስገን ያ ጦርነት ነበረ፣ ግን በዛ በማይመችበት ሰዓት ነው። መቀሌ ልንገባ የሆነ ከተማ ላይ ነበረ። በዛ ከተማ ላይ መኪናዎችን በመደዳ አቆሙት። ተኩስ ራሱ እየሰማን ነበረ። እንዲህ ፋኖችና መከላከያዎች እየተተኳኩሱ ከዛ ቆመን መንገድ ላይ ወደ 1 ሰዓት ይሆናል ቢያንስ እስከ 1 ሰዓት ቆይተን ከዛም በኋላ መንገዱ ተለቋል። አሁን ውጡ ሲባል ከዛ አልፈን ሄደን ልክ 4 ሰዓት አካባቢ መቀሌ ገባን። ከዛ ወደ 3 ዙር እነሱ ጋር ሰርቻለሁ። ከሁሉም የሚያስፈራ የነበረው ቦታ የትኛው ነበር? ከሁሉ በጣም የሚያስፈራ ይሄ አሁን በእንትን እንገላለን ያሉበት። ለምን ከነ መኪናቸው በቤንዚን እናቃጥላለን። ደብረ ሲና ላይ አይሱዞችን እንዳለ ደርድሮ አቁመዋል። ዱርዮች ፋኖች ማለት እንደዚህ ወደ 10 የሚሆኑ አይሱዞች ናቸው የቆሙት። ከዛ መሄጃ ራሱ የለም እና በቃ እኛ ደግሞ እየጸለይን ነበር። እኔ ደግሞ በእውነት ነው በዛን ሰዓት ጌታ ሆይ አልኩ። በቃ ለምን በቃ የሆነ ፈራሁት። መቼም ስጋ ደካማ ነው። ፈራሁትና ጌታ ሆይ ልጄ ደግሞ በጣም እየደወለ ነበር፣ እየረበሻ ነበር። ለምን ወጥቼ አላውቅም፣ ከልጄም ተለይቼ አላውቅም። ከዛ የተነሳ ብዙ ወደ 15 ቀን ምናምን ስለቆየው በቃ ጌታ ሆይ ከዚህ ካወጣ 20 ጊዜ ምናምን እልልሃለሁ ምናምን አልኩት። ከዛ ቤት በቃ ወደ ቤቴ ከገባሁ 20 ጊዜ እልልሃለሁ ምናምን ብዬ ተናገርኩት። እና ምንድነው 10 አይሱዞች ተርታ አለ። በቃ እኛም ከኋላ ልንቆም ነው። በቃ አቁሞ ሊደበድቡ ነው። በቃ ዱላ ይዘዋል፣ መሳሪያ ይዘዋል፣ እየጨፈሩ ነው እንትን እያሉ። ከዛም በኋላ በቃ ሀብትሽ ምንም አልፈራም። ከዛ እንዳላ ፍጥነቱን ጨምሮ በጥሶ ሄደ። ከዛ ሲሄድ ምንም መኪና የለም። በትቷቸው ሄደ። በቃ እነሱ እየዛቱ እኮ ገና ሊይዙ ሲል እሱ በቃ አየና እንዳለ መኪና አይሱዞች ቆሟል አይደል? እንዲሾልኮ ፈጥኖ ሄደ። እሱንም ቁም እያሉ ማለት ነው። ከዛ ሄደ። ከዛ አንድ ከወጣነው በኋላ በቃ ምንም ነገር የለም። ከዛ ወደ አዲስ አበባ ራሱ ስንገባ 5 ሰዓት ነው ምናምን የገባነው ማታ። እና በጣም ከባድ ሰዓት ነበር። የሚገርም ነው። እግዚአብሔር ይመስገን ጌታ በሁሉ ረድቷቸዋል። ሀብትሽ የምትጨምረው ነገር አለ? ያው ሙሌ እንደተናገረው እንደው ለምንድን ነው ይሄ የምንናገረው ያለነው ነገር ሌሎችንም ለማበረታታት እስከሆነ ድረስ በእውነት እግዚአብሔር በምትሄድበት የወንጌልን ስራ ኃላፊነት ወስደህ በምትሄድበት ጊዜ አንተ ብቻ አይደለህም ኃላፊነት የምትወስደው። ከኛ በላይ የኢትዮጵያን ሰላም፣ ከኛ በላይ ደግሞ የኢትዮጵያን በጎ ነገር የሚናፍቅ እግዚአብሔር አለ። ያንን የእግዚአብሔር ናፍቆት የምናወርደው እኔ እናንተ ነን ወንጌል በመስራት እና የቤተክርስቲያን ውበት የሚገለጸው በእንቅስቃሴ ነው። እና በትግርኛ እንኳ እትናይ ባሮቱ ሰላም ዝደሊ እግዚአብሔር አብይ ይላል። በእንግሊዝኛው ግን በጣም ደስ የሚለኛል ሌት ዘ ሎርድ ቢ ማግኒፋይድ ሁ ሃዝ ፕሌዠር ኢን ዘ ዌል ቢንግ ኦፍ ሂዝ ሰርቫንት ይላል። እና መጽሐፉ ምንድነው የኢትዮጵያን ሰላም ያንተን ሰላም ያንተን እረፍት አንተ ከምትናፍቀው በላይ እሱ ይናፍቋል፣ ይፈልገዋል። ሙሌ እንዳለው ሄድን ተመለሶላ አንመለስማል። ከዛ በኋላ ደግሞ በእያንዳንዱ ቤተክርስቲያን ላይ ባይብሎችን በእያንዳንዶቹ ቤተክርስቲያን ላይ ባይብል ስንሰጣቸው ትራክት ስንሰጣቸው ራሱ ወደ እነሱ ወደ አሁን ሀገረ ሰላም ዱርቤቴ ምናምን የሚባሉ ከተሞች አሉ። እዚያ ያሉት ቸርቾች እያጽናናን እያበረታታን ነው ደግሞ የምንሄደው። ስንሄድ አንዳንዶቹ ይፈራሉ። ከኛ ሀገር መታየታቸው ራሱ በሀገሩ ላይ ትልቅ ተጽዕኖ አለ። ጎጃም ላይ እኛ ሀገር መታየታቸው ራሱ ስደት እንደሚመጣባቸው የሚችል ሁኔታ እንዳለ ስለሚያውቁ ከኛ ሀገር መታየት አይፈልጉም። የሆነ ቦታ ላይ ጠብቁን ምናምን ነው የሚሉት። በዚህ ምድር ላይ ነው እንግዲህ ወንጌልን ሰብካለን ያለናል። ታይ
ከባድ የፖለቲካ ትንታኔ የሚሰጥበት ያለ ነው። ህዝቡ ነውጥ ያለበት ጊዜ ላይ ጊዜ አልመረጥክም መባሉ እውነት ነው፣ ግን እብደት ነው። እኔ አይገባኝም። እንደውም ጠንከር ሲል ነው ሂድ የሚለኝ እሱ ደግሞ እና ከሰራሁት በኋላ እኮ ዳንዬ እኔ ይህን ስራ ከሰራሁት በኋላ እኮ ለምንድን ነው የሰራሁት ብዬ ስጠይቅ እኮ ለራሴ መልስ ማጣለሁ። እንዲህ በዚህ በኩል ይኬዳል ባለአእምሮን እብድ ነኝ። አንዳንድ ጊዜ ሀንዬ ራሴን መመርመር አለብኝ። እንዴ ደግሞ ካለፍኩ በኋላ እኮ ነው የሚገባኝ መባን ነው ይህን አድርጓል እንዲህ እግዚአብሔር ትላለህ። እና እነ ሰዎች ባጀባ ወጡኝ። ባጀባ ማውጣቱ ህዝቡ በጣም አናዱታል። ለካ አገር ሁሉ ተነጋግረዋል። እንደዚህ የመሰለ መኪና መንገድ ላይ ጠብቃችሁ በሉት ተብለናል። ደጀን ገባን። ከደጀን ቀጠለ መርሃዊ ገባን። ሰላም መርሃዊ ላይ ስንገባ ካሁን በኋላስ ባህር ዳር መርሃዊ ቅርብ ነች፣ 10 ኪሎ ሜትር ነች። እፈየው ምናምን ብዬ አሁን ከዛ በኋላ አቤል ከኔ ጋር ነበር። አቤል የሚባል ሀብትሽ ልርዳህ መኪና ልርዳህ አለኝና መኪና ሰጥቼው እየነዳ ነበር። ከዛ በኋላ መርሃዊ ላይ ስደርስ ከዚህ በፊት መልአኩ የተገለጠበት ቦታ ነው። እንግዲህ መልአኩና እኛ የተገናኘንበት የተነጠቀው ያስለመደ ጌታ ያየሁበት ነውና መርሃዊ ላይ እዚህ እኮ ነው በቃ መላእክት ምናምን ያየንበት ምናምን ብዬ ከነሱ ጋር አወራለሁ። በመሃል ላይ መንፈስ ቅዱስ መኪናውን አንተ ተቀበለው አለኝ፣ አንተ ነዳው አለኝ። ይሄ ከኔ ጋር የሚነዳው ያለው መንገዱን ከዚህ በፊት አያውቀው ጂፒኤስ ማርጎ። ከዛ በኋላ አቤል አልኩት፣ አንድ ጊዜ ሰማኝ፣ መኪናውን አቁም አልኩት። ከዛ በኋላ ሽናል ናውረድ አልኩትና ወርዶ በኔ ፊት ሄደ። ከዛ በኋላ በውስጤ መኪናውን ለብልበው ምታው በ80 አምሮ በ100 ምታው የሚል ከዛ በኋላ የላይኛው መብራት ደግሞ አብራው የሚል መጣልኝ ባውዛ። ከዛ በኋላ እንግዲህ እንደዚህ ላብራው ብዬ አበራሁት። መኪናውን ጂፒኤሱን እያየ ብዬ ልበልበዋለሁ። ስለበልበው ለካ ተነጋግረው መሳሪያቸውን ደቅነው ጦራቸውን ሰምቀው የሚጠብቁን ገዳዮቻችን አሉ። ተነግሯቸዋል። ደጀን ላይ ደርሰን ምንድን ነው መርሃዊ ደርሰን እንደደረሰን አውቋል እየመጡ ነው ተብሎ። ከዛ በኋላ እንዳጋጣሚ እግዚአብሔር መቼም አሰራሩን ይችልበታልና እኛን ለመምታት ሲዘጋጁ አንድ ስፒድ ስለነበረኝ አንድ ትልቅ የጭነት መኪና ተደረብኩኝ። ብልሽት አስገባባቸው እግዚአብሔር። ማንን ይምቱ? ከተኮሱ ማንን ሊለበልቡት ነው? እቃ የጫነውን ትልቁን ጭነት። ከዛ በኋላ በጎን የነበረው ሰውዬ ይሄ የማይባል ጦር ለቀቀብን ነው የሚለው። ከዛ በኋላ የተለቀቀው ልክ መስተዋቱ ላይ እኔ ላይ እንዲመታው ጧር መስተዋቱን እንዲመታውና ከዛ በኋላ ልቤን ይወጋኛል። ቀጥላለሁ፣ መኪናው ቀጥላል፣ ስራቸውን ይሰራሉ። እና መንፈስ ቅዱስ ግን መኪና ስለተደረበብኝ አውቶቡስ የትልቁ መኪና ስለተደረበብኝ እንደ አጋጣሚ አይደለም፣ የእግዚአብሔር መንፈስ ራሱ ሆሊ ስፒሪት ነው የሚነዳው። ዞር ብዬ መኪናዋን ማለፍ ስላለብኝ እንደዚህ ስል ከኋላ ያለው መስተዋት መቱት። ወዲያውኑ ገብቶኛል። እኔ ምንም በእግዚአብሔር ፊት ነው መሰክር ረሱ ደንግጧል። አልደነገጥኩም። ምንም እንዳላወቅኩኝ ጸጥ መለብለም ነው። መስተዋት ተሰብሯል ምናምን የተጎዳ ሰው አለ እንዳልኳቸው የለም። እለብለም ወንድሜ ባህር ዳር ከገባሁ በኋላ ፍተሻ ጀመር። ተረጋግተን ምንድን ነው የሆነው? ወንድሜ ሰምቆ የገባው እግዚአብሔር ያወጣው ዳንኤል እንትናን ያ የገባው ጦር እሱም እዚህ ላይ ቢወጋ አለቀ፣ ይሞት ነበር። መኪናው ድቅቅ ነው ያለው። በጎን በኩል ያለበት መስተዋት አመለጥኩኝ የሚለው መዝሙር አለ። አስመለጠን። ግን እግዚአብሔር ምን ያህል ከኛ ጋር እንዳለ ለማሳየት ነው እንጂ ሌላ ማድረግ እና እግዚአብሔር ነገሮችን ማድረግ ይችልበታል። ይህን አይተን መኪናው መስተዋቱ ተሰብሮ ገባን። እንደገና ደግሞ በተመለስንበት መንገድ መመለስ የለብንም ብለን በሞጣ ደግሞ ስራችንን እየሰራን አታርፍም እንዲህ ሀብታ አቢሉኛል። ምንም ያሳረፍ ነገር አለ? ምድሪቱ ሳታርፍ ታርፋለህ እንዴ አንተ? እንዴ አናርፍም። እየሰበክን ወረታም ምንም እንደ ጉድ እስከ ጎንደር ለስደተኛው ህዝብ ወንጌልን እንሰብካለን። ማለት ለስደተኛው ህዝብ እርዳታ እንሰጣለን። ወንጌል ለመስበክ አይደለም እርዳታ የምንሰጠው ህዝባችን ስለሆነ ነው። ግን እዛ ያለችውም ደግሞ ቤተክርስቲያን ፕላንት እንድትደረግ ብዙ መንገድን ጠርገናል። ግን ይሄን ስንል ስደተኛውን እኛ ወንጌል በምንሰብክበት መንገድ ወንጌል ለምንሰብከው፣ ግን ካምፕ ላይ ገብተህ ወንጌል መስበክ አይፈቀድም። አይፈቀድም። ፍቅርህን የክርስቶስ ፍቅር ከማካፈል ውጭ በኑሮ በህይወት ነው። ክርስቶስ ማን ይመስላል ካሉ ያው እኛን እንደሚመስል ከማሳየት ውጭ እዛ አካባቢ ግን እዛ ያለችውን ቤተክርስቲያናችን ደግሞ አጠናክራናት ብዙ ነፍሳት አሉ። እዛ ቸርች ፕላንት ለማድረግ ተችሏል። ወደ አፋር ክልልም ወንጌልን ለማሰራጨት እኔ
ሙሉጌታ ወንድሜ እንዲሁም ደግሞ ልጆችን ይዤ የሄድኩበት የተንቀሳቀሱበት ወቅት ነበር። ወደ አፋር ክልል ወንጌል ለመስበክ በምንሄድበት ጊዜ እንደ አጋጣሚ እዛም እየበተንን ለአፋርም እየነገርን በአፋርኝና እስልምናና ክርስትና ምትል የሆነች ትራክት አለች። እሷን እየሰበክን ስንመለስ የገጠመን ችግር ነበር። ተያዝን። ከዚ በኋላ እኔ ከልጆቼ ጋር ፖሊስ ጣቢያ ገባን። ለ3 ሰዓት ታክል ታሰር። ከታሰርን በኋላ ምንድናቸው ምናምን በትግርኛ ስንናገር ደግሞ ግራ ገባቸው። እንዴ ትግርኛ ጴንጤ አለ እንዴ እስከሚሉ መጨረሻ ላይ ኤርትራውያን መሆናችንን አወቁ። ከዚ በኋላ እዛ የነበረችው ቤተክርስቲያን ደግሞ ያው አንዳንድ ነገር ተነጋግረው ፖሊሱም አፋር ነው፣ ዳኛውም አፋር ነው። ምንም የምታመልጥበት የለም። ሃይማኖትን አጣጥልሃል፣ የአረብኛ ጥቅስ ያለው ትራክት ጥልሃል ተብለን ነው የተከሰስነው። ግን ጌታ እስከነ ልጆች ታሰሩ ለ3 ሰዓት አዩ። እዛ መልአክ ታዩ፣ እዚህ ደግሞ መልአክ። እንግዲህ ልጆችም ተረጋግቶለት የባህር ዳሩ መልአክ ያውቁታል እና ወደዚህ ነው የሚሉት ወደ አፋር አወጣቸው። ወጥተን በሰላም መጣ። እንዲሁም ደግሞ ወደ በዚህ ከደብረ ሲና ከደብረ ብርሃን እስከ ትግራይ ብዙ ጊዜ እየተመላለሰን ከኔ ጋር እየተመላለሰ ወንጌል ሰብኳል። አሁን የዚህን ጊዜ ደግሞ ሰዎች በአፋር ክልል ለምን አትሄዱም? ሳይለንት ነው ጥሩ እና አሁን የፋኖ እንቅስቃሴ አለ፣ የኦነግ ሸኔ እንቅስቃሴ አለ። ፌዴራሎች ምንም አይጎዱንም፣ እኛን የሚጎዳንም ነገር የለም እና በዚህ እንቅስቃሴ ባለበት አንድ ጊዜ መንገድ ይዘጋል፣ አንድ ጊዜ መንገድ ይከፈታል። በጣም በዚህ ወቅት ደግሞ ለፋኖች ሳይቀር ለምኖች ሳይቀር ወንጌል ይሰብካለን እና የደሴ አብያተ ክርስቲያናት አሉ። ይጨንቃቸዋል። ኧረ ተው እናንተ ሰዎች ይሄ እኮ ከባድ ጊዜ ነው ይሉናል። እንግዲህ ቃሉ የሚለው ሌላ፣ እኛ የምንኖረው ሌላ። እንግዲህ ያለበለዚያ እግዚአብሔር ውሸታም ነው። በጊዜውም ያለ ጊዜው ወንጌልን ስበክ። አሁን ይሄ ኤርትራ ውስጥ የተለማመድኩት ነገር ለእኔ ብላይንድ አድርጎኛል ለማንኛውም ነገር። አሁን በነፍስ ወከፍ ባህር ዳር በነፍስ ወከፍ ከተሞች ቆቦ፣ አላማጣ፣ ወልዲያ፣ ደሴ፣ እዚህ ኮምበልቻ፣ እዚህ ከሚሴ ምናምን በምንሄድበት ጊዜ በተለይ ደግሞ ከኮምበልቻ ወዲያ ያሉት ትራክት በቀላሉ አያገኙ፣ መጽሐፍቶችን አያገኙ። ስታመጣላቸው ወንድሜ የሚገርም እዚህ ትራክት ዝም ብሎ የተጣለው እዛ ስታመጣላቸው ከወንድሜ የክብር በቃ እንደ የሆነ ልዩ እንግዳ አድርገውን እኮ ነው ተሰልፈው የሚቀበሉ። ደብዳቤ ጽፈው አመስግነው ግንባርህን ስመው ጋብዘው ነው የሚለቁ። በተለይ ደግሞ ወልዲያ በምንሄድበት ጊዜ የወልዲያ አብያተ ክርስቲያናት አሉ ወንድሞቻችን በጣም በልዩ ክብር እዚህ ድረስ እኛን ለመድረስ በአሁን ጊዜ ማንም ሰው አይጎበኘንም ካለው ፍራቻ ሁሉም እየሸሸ ወደ አዲስ አበባ ነው የሚሄደው አገር ጥሎ። እናንተ ደግሞ ትዞ ኦፖዚት እዚህ መታችሁ ወንጌል ሰብካላችሁ ይሉናል። ይህንኛው ጊዜ ሌላ ነው። የአሁኑ ጊዜ ደግሞ አንድ ታሪክ ስላለ ነው እና ልክ እንደ ልማዳችን ወረቀት እየሰጠን ትራክቶችን እየሰጠን ቆቦ ገባን። ቆቦ ስንገባ የቆቦ ሙሉ ወንጌል አገልጋይ የዛን ጊዜ ብዙ ጊዜ አላማጣ ላይ የነበሩት ወያኖች ወደ አላማጣ ሲመጡ እዚ አላማጣ ላይ ጀስት ከፌዴራሉ ጋር ንክክ ያላቸው ብሎ ራሳቸውን የጠረጠሩ ሰዎች ፈርተው ወዴት ይመጣሉ? ወደ ቆቦ ይመጣሉ እና ሰው እንደ ጉድ ይመጣል እየወጣ። ጦርነት ደግሞ አለ። ሰው በሚወጣበት ጊዜ እኛ ደግሞ ወደ ትግራይ መግባት እብደት ነው። ከዛ ላይ የሙሉ ወንጌል ቤተክርስቲያን መሪ ምን ይለናል? ሀብተአብ እባክን ብትመለሱ ይሻላችኋል፣ ጥሩ አይደለም። አሁን እንዳጋጣሚ ከተዘጋ እዛው ገብታችሁ ልትቀሩ ስላላችሁ፣ ስለዚህ እባክህን ብትሰማኝ አለኝ። እኔ ደግሞ ወደ የሆነ መዝሙር ወደ ልብ ውስጥ የመጣና አልመለስም እንትን ላይ ደርሼ እወርሳለሁ ምናምን የሚለው መዝሙር መጣብኝ። ያ ነገር ሲመጣብኝ ኧረ እወርሳለሁ እሄዳለሁ። ኧረ ተው ሀብተአብ ፓስተር የሙሉ ወንጌል ፓስተር እንደዛ ሲል እሄዳለሁ አልኩት። ከዛ በኋላ ፓስተር ሞላ ደግሞ አላማጣ ያለው ሀብተአብ ብትመለስ ይሻላል፣ ኧረ እባክህ ጥሩ አይደለም ይለኛል። አላማጣ ነው። ኧረ ምንም ችግር የለም ስረግጦ መሬቱን ይረጋጋል እለዋለሁ። ከዛ በኋላ እኔ ወዲያውኑ ስረግጠው መሬቱ ተረጋጋ። ዝም ብዬ ምንም እንዳልነበረ አላማጣ ላይ ኬላው ላይ ሰተት ብዬ ገባሁ። ስገባ የማን ወታደር ያገኘኛል? ኬላ አድርገው የትግራይ ወታደሮች። በጣም የሚገርም ነገር ብዙ ጊዜ ከልቤ ነው የምነግርህ፣ በሌላ እንደማትረዳው ይሄን ተስፋ አደርጋለሁ። ብዙ ጊዜ ትግራይ መሬት ላይ ስገባ ልቤ ርክት ይላል። ምንም የፍተሻ ምናምን ያለው ከአዲስ አበባ እስከ ትግራይ ድረስ ነው። እዛ ከገባ በኋላ እነሱ ኬላ እያበዙ አያስጨንቁም። እንዴ ወዲያውኑ ወንድምህ በትግርኛ ተናገርኩኝ። የሀገራቸው ሰው ነኝ የሚመስላቸው በትግርኛ ተናግሬ እንዴት ነው የእርዳታ ነው የመጣችሁት? አዎ ግቡ፣ ዌልካም ምናምን ካለው ውሃ ሰጣችኋለሁ ለወታደሮቹ፣ ቆሎም ካለ ሰጣለሁ። ማንም አይጠይቅህም። ሰላም እርፍ። አሁን ተኙ ነው የምላቸው። ፋኖ የለም ሽፍታ ያለ እዚህ ሀገር ምንም ነገር የለም። እየነዳ መንገዱን እየለበለብን
መቀሌ ገብተን መቀሌ ስራችንን ሰርተን ልክ ያለፈው ጊዜ እንዳደረግነው የተለያዩ ቦታዎችም እርዳታ የምንሰጥበትም ነበር። ለአንዳንድ ለትግራይ ህዝቦች እርዳታ የምንሰጥበትም እርዳታ ሰጥተን ለኤርትራውያንም እርዳታ ሰጥተን ስራችንን ሰርተን በአፋር አድርገን በአፋር ዙረን እንዳለ ወደ አዲስ አበባ ለአፋር ቸርቾችም እንትን ብለን መጣን። ግን እዚህ አፋር ላይ ደግሞ ስንመጣ አንድ የገጠመን አንድ ችግር ነበረ። እሱም ደግሞ የእኛን መኪና አሳይታ ላይ አዩዋት። አሳይታ ላይ ሲያዩዋት አዩዋትና ይሄ መስቀል ያለበት መኪና ምን ሊያደርግ እዚህ መጣ ብሎ ከበቡ። ከዛ በኋላ በቃ ብዙ ችግር ፈጠሩብን። ምንድነው ይሄ መስቀል ያለው? ከዛ በኋላ እዛ ላይ ቸርቾች ለካ የነገሩኝ ሙሉ ወንጌልም መካነ ኢየሱስ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን ግንባታው እንዳይቀጥል ተከልክላለች ያለበት እና በጣም አሳዘኑኝ። በጣም ልቤን የነኩኝ። አረ እንደዚህ ነው ምናምን። ከዛ በኋላ በጣም የተቸገሩ አገልጋዮችን እዛ አገኘሁኝ እና ስራ ለምን አትጀምሩም ብዬ ስራ ማስጀመሪያ አንዳንድ ነገሮችን አደረኩላቸው። ከዛ በኋላ ደግሞ ለአገልጋዮቹ እንዲህ ያለ እርዳታ አይነት ነገር አደረግን በአቅማችን እና እንዲህ አዲስ አበባ ላይ መጥቶ እኔ ሐዋርያ ነኝ እያለ የሚበጠበጠኝ ሰው ሐዋርያነቱን እንዳጸድቅለት ለምን እዚህ አይመጣም አልኩኝ። እኔ ከልቤ ነው እነግርሃለሁ ዳንዬ፣ የውሸት ሐዋርያነት ነው። ሐዋርያነት እኮ እንግዲህ መፈተን ያለበት አፋር ክልል ላይ ነው። እውነቴን ነው። እኔ ሐዋርያ አለ ብዬ እንደማላምን ታውቃለህ። እኔ ይቅርታ አድርግልኝና ቃለ ሕይወት የሰጠች ዶክትሪን ምናምን አይደለም። ሐዋርያነቱን እኔ ሐዋርያነት ብዬ ማምነው እዛ ሄዶ ሲፈተን ነው። ሂድ ሶማል ክልል በለው፣ ሂድ አፋር ክልል። እዚህ ተሰብስበን ቁጭ ስላለ ብቻ አገር በወንጌል የተደረሰ አስመስለን እኮ የምናቀጣጥለው እኛ ነን። ውሸት መች ተደረሰ? ሂድ ጨለማ ላይ ያለውን ህዝብ ተመልከተው። አፋር ላይ ያለው አያሳዝንም? የሰፊ መሬት እኮ ነው። እና አለን እየተባል ተወረን እንደዋ ሂድ ግብፅ እኮ ክርስቲያን ሀገር የነበረ እኮ ነው። መስፈሪያና መኖሪያ አኳተዋል ግብፅ ላይ ያሉት ክርስቲያኖች። በአሁን ጊዜ ገዳማቸው እየተቃጠለ አይደለም እንዴ? የክርስቲያን ሀገር አለ የነበረው እና የእነሱን ዕጣኛ ላይ ያደርስብን ብለህ ታስባለህ ዳንዬ? ካልሰራን እና አሁን ተው፣ ልዩነትህን ትተህ ሐዋርያነትህን ተው፣ አስጠጋልኝ። ነቢያትነትን ለመዝረፊያ የምትጠቀም አስጠጋው። እሱን እውነተኛ ከሆንክ የወንጌልን ስራ ሂዱ፣ እኔ ከእናንተ ጋር ሆናለሁ። እውነቴን ነው እነግራለሁ። ስንት 12 ሐዋርያት አይደለም ሰማይና ምድር የገላበጡት? እዚህ እኮ ስንት ሐዋርያ የሚባል እኮ እንደውም በስማቸውን መጠራቸው ያውቃሉ። ምን ብዬ አፖስትል እልሃለሁ አልልህም። ለክብር ፍለጋ ነው፣ ለዝና ፍለጋ ነው፣ ገንዘብ ፍለጋ ነው። ለእኔ ትርጉም እንደዛ ነው። አንድ ቀን አስመራ ላይ የነበረውን ነገር ልንገርህ። አንድ ቀን ምን ሆነ መሰለህ? ኑሮ ያለው አንድ ወንድም አለኝና እኔ እኮ ከኔ ጋር ታስሮ የነበረ አሁን ኑሮ እያለ ነው ሀብተአብ የሚባል ፓስተር ወንድም እኮ አለኝ ይላል። ይኮራብኛል። በቃ ፓስተር፣ ምን የመሰለ ፓስተር፣ የተወለወለ መጽሐፍ የጻፈ ፓስተር አለኝ እኮ ይላቸዋል። ይጎረርብኛል። አሁን ከዛ አስመራ ያሉ ሰዎች ፓስተር ስም መስሏቸዋል። እና መንገድ ላይ ሲያገኙኝ እስር ከመጀመሩ በፊት መንገድ ላይ ሲያገኙኝ ፓስተር እንዴት ነህ ይሉኛል። እኔም ደግሞ ያው ለጥፎብኛልና ዝም ብዬ ደህና ነኝ ብዬ አልፋለሁ። የዛን ጊዜ የኤርትራ መንግስት ማሳደድ አልጀመረም፣ ፓስተር መልቀም አልጀመረም። ከዛ በኋላ ለክብር ለጉራ ይጠቀምብኛል ወንድሜ። አሁን 2023 በፈረንጅ አቆጣጠር የኤርትራ መንግስት ፓስተሩን እየለቀመ ማሰር ጀምሯል የሚል ወሬ ሰማ ወንድሜ። ደነገጠ። ትሽ ነኝና እንዴ ወንድሜ ላስበላው ነው እንዴ አለና ከዛ በኋላ አንድ ቀን ይሄ በእንትን ቦካ አካባቢ በረከት ፋስት ፉድ የሚባል መንገድ አለና የሆነ ጎደና ሐርነት የሚባል አካባቢ እዛ ምግብ እየበሉ ሻይ እየጠጡ አማሪና ከጓደኞች ጋር ምግብ የሆነ ነገር ይጠጡ ነበር። ከዛ በኋላ እኔን ደግሞ እንዳጋጣሚ በአንድ በኩል አልፍ ነበር። ከዛ በኋላ እንዴ አንተ ወንድሜ ፓስተር እዛ ጋር አለልሃሉ። ከዛ በኋላ ፓስተር አሉ። ማን አባክ ልታሳትር ነግሬሃለሁ። ተጣሉ። እንዴ ራስህ እኮ ነው ፓስተር ያልከኝ። ምን ነገር እናት ፓስተር እያሰረ ነው ሻቢያ ነግሬሃለሁ። ዞር በል ምናምን ብሎ እሱ ጋር እኛ እኮ አላወቅነውም ትርጉም። ስሙ መስሎኝ እንዴ ተው ሀብተአብ ስሙ ወደ ኦሪጂናል ስሜ መለሰኝ። እንዴት ብትል እዛች ምድር አፖስትል ብባል የሚያስከፍለኝ ዋጋ አለ። ምን ብዬ አፖስትል እባላለሁ? ፓስተር ብባል የሚያስከፍለኝ ዋጋ አለ። እዚህ ጋር ግን የምትከፍልበት ዋጋ ስለሌለ ማንም ሰው እየወሰደው ነው። ከክፍያ ጋር ነው ስሙ የሚያያዘው። ከልቤ ነው እነግርሃለሁ። ግን ልክ ነው። ወንጌልን ሰርተው ዋጋ የከፈሉ ፓስተር ወይም ደግሞ አፖስትል መባል የለባቸው ማለት አይደለም። ዘላ ያዝልኝ። አሁን እሱ ስለዚህ ጉዳይ መናገር ካስፈለገ ሌላ ጊዜ መናገር ያስፈልጋል። ትርጉሙ በናሮ ሴንስ አፖስትል ምንድነው፣ በብሮድ ሴንስ ምንድነው ምናምን የሚለውን መተንተን ይቻላል። ግን ዋጋ የማይከፈልበት ተሰብስበህ ብቻ አንድ ቦታ ላይ አንተ አስራት እየተቀበልክ
ገጠር ሂደህ ያንተ እንትን ያልተፈተነ እዚህ ከተማ ላይ አፖስትል ብትለኝ እኔ አልቀበልህም። ራሱ ፓስተርነቱም ሲበዛብህ ነው እለዋለሁ። ወንጌላዊነቱ ራሱ ይበዛብሃል። እዚህ በየከተማው ራሱ አንዳንድ ጊዜ እኮ ወንጌላዊነት እኮ ለምን ነው የሚጠቀሙበት? ለንግድ ለታይታ የሚሰበክበት አንዳንድ ጊዜ ጋር እና ምን ልልህ ብዬ ነው። እውነቴን ነው። ስለ አፋሩ ህዝብ ጨለማ በጨለማ እዛ ላይ ያኳሉ። ደግሞ የሚገርም ነገር ሙሉ ወንጌል፣ ቃለ ሕይወት፣ መሰረተ ክርስቶስ፣ መካነ ኢየሱስ ቸክለው እየተዋጉ ነው። ያንን እነሱ ካረሱላቸው በኋላ እኮ ካረሱና ምናልባሽ በደንብ አድርገው ካረሱት ኢንተርናሽናል ከኋላ መጥቶ ይገባል። አሁን ኢንተርናሽናል ቸርች እከሌንተር ይገባል። ሊያበላሽ ነው የሚገባው። ደግሞ እውነተኛ ከሆኑ ግን ከእነሱ ጋር ሄዱ ወንጌልን መስበክ አለበት። ለአፋር ህዝብኛ አፖስትል እንሆን እውነተኛ ከሆነ የሚል መልእክት ነው ያለኝ። ምናልባት ከመጨረሳችንም በፊት እያገለገልክበት ያለው አገልግሎት ራዩን አሁን እየሰራችሁ ያላችሁትን ብትነግረን ጥሩ ነው ብዬ አስባለሁ። ምክንያቱም እየሄድክበት ያለው ጉዞ ጨክነ በወንጌል እየተጓዝክ ስለሆነ ብዙዎች በጸሎትም በሀሳብም በገንዘብም በቁስም አብረው መቆም አለባቸው። እንደ ሚኒስትሪውም ከጎናችሁ መቆም ይገባልና እሱን ስለ እናንተ አገልግሎት ጥቂት ነገር እንደው በደቂቃዎች ውስጥ ብትነግረን ደስ ይለኛል። አሁን እኛ እየሰበክን ያለ ነው ያው የወንጌል ስራ ነው የምንሰብክ ያለ ነው እና እግዚአብሔር እኔን ወደ ኤርትራ ሲልከኝ 2 ሚሽን ነው የሰጠኝ። አንደኛ ለእውነተኛው እምነት ጥብቅና ቁም፣ ሁለተኛ ደግሞ ወንጌልን ስበክ አለኝ። እሷን ብቻ ነው የሚሄድ ያለሁት። አንዳንድ ጊዜ አሁን እዚህ አስመራ ላይ እዚህ አዲስ አበባ ያሉት አንዳንድ ለምን ቸርች አንከፍትም ምናምን እንደዚህ ቸርች አለ፣ ኤርትራውያን ቸርች አለ፣ ምን አስከፈተኝ? ሌሎች ወንጌል በሰበኩበት ላይ እንዳልሰብከት ለራሴ ክብር አድርጌዋለሁኝ እንዳለው ለእኔ በሰበኩበት ቦታ ላይ አልሰብክም፣ ባልተደረሰበት ቦታ ላይ ነው መስበክ ያለ ቢቢ። በዚህ ጉዳይ ላይ ነው የምሰራው። እግር መንገድ ደግሞ የእርዳታም ስራ እየሰራሁኝ ወንጌልን እሰብካለሁ። ሁለቱ ነው። እንዴት ብትል ጴጥሮስ ለገላትያ ቤተክርስቲያን በገላትያ መጽሐፍ ላይ ስናነብ ምንድን ነው ያለው? ወንጌልን እንድንሰብክ የቀኝ እጃቸውን ሰጡን፣ ከዚህ ጋር ደግሞ ችግርተኞችን ደግሞ እንድረዳ አደራሉን። ይህን ነገር ደግሞ እንዳደርገው እጋደል ነበር። አዩ ወንጌል የተራበውን እያበላ እንደሆነ እናውቃለን። ይህን ስራውን እየሰራን ነው እና ከዚህ ደግሞ አንድ የሆነ ተአምራት ልነግርህ የምፈልገው አንዳንድ ከኛ ጋር እግዚአብሔር ምን ያህል እንደሰራ የሚያስደንቁ ተአምራቶች የተፈጸሙትን ልንገርህ። ለምሳሌ ያህል አንድ ቀን በአዲስ አበባ እንትን ላይ ከትግራይ ወንጌል ሰብከን እየመጣን እያለ እዚህ ሸዋሮቢት አካባቢ ላይ ይሄ ከሸዋሮቢት በፊት አንድ ኤፌሶን ከኤፌሶን በኋላ አጣዬ የምትባል ሀገር አለች እና እዛ ላይ እረፍት አድርገን አይ ከኔ ጋር የነበረ ሰውዬ ዲያቤቲክ ያመው ነበርና ከኔ ጋር ሄደው ሰው በጣም ራበኝ ምናም ሲለኝ እስኪ እዚህ አካባቢ ምግብ የምታገኝ አይመስልኝም ለአንተ እና ለአንተ የሚሆን ምግብ ማግኘት የምችለው ሸዋሮቢት ነው ብዬ አረቱ ሞትኩኝ። ግድ የለም ትንሽ ነው ከአጣዬ እዛ በጣም ሮጣለሁኝ እዛ ጥሩ ምግብ እንበላለን ብለን አሰብን። ወዲያውኑ እኛ ከአጣዬ የ30 ደቂቃ ልዩነት ነው። የሚገርም ነገር ዳንዬ ወተን ሸዋሮቢት ገባን። ቁጭ ብለን ምግብ እየበላን እያለ በድንገት አጣዬ ላይ ይሄ የማይባል ጦርነት ሆኖ ስንት መኪኖች ተቃጠሉ። አገር ሙሉ ተቀጣጠለ። ወዲያውኑ ሰዎች ቴሌፎን ደውለው አልፋችኋል ወይስ ከተቃጠሉት አንዱ ናቸው አለን። እንደዚህ አይነት ነገር ብዙ ጊዜ ነው የሚገጥመኝ። ልክ እንደው እንትና ቢመሰክርለት ደስ ይለ ነበር። አንድ ቀን ደግሞ እዚህ ጓሃጽዮን የሚባለው ቦታ ላይ ከዳባት በጎንደር አድርገን መተን ጓሃጽዮን ላይ ቁጭ ብለናል እና ኢትዮጵያ ሆቴል የምትባል እንትና ባንክ ንግድ ባንክ ፊት ለፊት ከጓሃጽዮን አገልጋዮች ጋር ፓስተሮች ጋር ገመችስ የሚባል ጓደኛ አለን እና ከእነሱ ጋር አብረን መጽሐፍ ቅዱሶች ምናምን እንሰጣቸዋለን እና አገልግለን ስንመለስ ሻይ ጠጥተን የ15 ደቂቃ ነው ልልህ የምችለው ውጥት እንዳል ገመችስ ተላይተን ቻው እንዳልነው እዛ የነበርንበት ቦታ ላይ ከባድ ፍንዳታ ይፈነዳል። እኔ ገመችስ በሆነ ቴሌፎን ደውለህ ብትጠይቀው ይገርማል። በእውነት ሀብተአብ እግዚአብሔር ካንተ ጋር ነው አለ። እንዴት ይተወኛል? የእሱን ስራ አይደለም ሰራው። ሞትን እኮ ስለፈራኸው ከፈለገ ያለበት ቦታ መምጣት ይችላል። እና እንዲሁም ደግሞ እንደዚህ በዚህ እንትን ላይ እኛ አልፍ ካልን በኋላ መታገት፣ እኛ አልፍ ካልን በኋላ መኪና መቃጠል ብዙ ጊዜ የለመድኩት ነገር ነው። በጣም የሚገርም ነገር አንድ በፍጹም ማረሳው ከዚህ ቅርብ ቀን ከስንት ወር በኋላ ነው ወደ ሞያሌ ሄጄ ነበር። ሞያሌ
ብቻ ያን ብዙ ለኤርትራ አብያተ ክርስቲያናት የሚሆን መጽሐፍቶችን ልናመጣ ከሞያሌ እንዲሁም ደግሞ እግረ መንገዳችን ደግሞ በሞያሌ መስመር ያሉትን ቸርቾች እያገለገልኩ መሄድ አለብኝ ብዬ ሄድኩኝ። የዛን ጊዜ የተከፈለው ዋጋ በጣም ከባድ ዋጋ ነው የተከፈለው በእርግጥ እና እነሱ የኤርትራ አብያተ ክርስቲያናት አክሰሱ ስለሌላቸው መኪናም ስለሌላቸው እኔ ላመጣላቸው ከሞያሌ ሄድኩኝ እና አንድ መጽሐፍ አለ አንድ ወንድማችን የጻፈው። ግን እግረ መንገዳችን እኛ ወንጌል እየሰበክን ወደ ዲላ ሄድን። ዲላ ላይ ስንደርስ የሚገርመው ነገር መኪናችን ነዳጅ ያልቀዋል እና አንድ የሙሉ ወንጌል ቤተክርስቲያን የመካነ ኢየሱስ ቤተክርስቲያን አገልጋይ እንዴ እናንተ ምንድናችሁ? አይ ኤርትራውያን ናቸው። አዎ የእናንተ ሀገር ሰው እኮ አለች እዚህ ብሎ አንድ ሄኖች እህት ያስተዋወቀናል። እኛ ደግሞ ባክን ጨንቆን ነዳጅ እንዴት እናገኛለን ብለን ነው የምናስብ ያለ ነው እና ከዛ በኋላ ኧረ አንቺ ሀገር ሰዎች እዚህ አሉ ሲል አንጣቸው ወደ ቤት ብላ ወደ ቤት ታስገባና ትልቅ ሰፊ ቤት አላት ሙሉ የምትባል በጣም ደስ የምትል ተቀብላ እዛ አስተናግዳን ካስተናገድን በኋላ ምንድነው የምትቸገሩ ያላችሁት? ነዳጅ ተውት የነዳጁን ጌታ ያልፈዋል አለች። እንዴ ያልፈዋል ካለች እንግዲህ ሰላም ነው ብለን ለጣል። ወዲያውኑ ደዋውሎ ለማንም የማይፈቀደው ጌታ አክብሮ መኪኖቻችንን ነዳጅ ሞልተን ጀሪካችን ላይ ሞልተውልን አገለገሉን። ካገለገሉን በኋላ ሜጋ ምናምን የሚባለው አካባቢ ደርሰን ተመለስን። ስንመለስ ትንሽ መኪናችን ስለተበላሸች እዚህ ሻሸመኔ አካባቢ ላይ አርፍደን መነሳት አልነበረብንም። ብቻ ምን አሉን? አይ መንገዱ የመቂ መንገድ አለ አይደል አስቸጋሪ ስለሆነ ባትሄዱ ይሻላችኋል አሉ። እንዴ 12 ሰዓት ሆኗል እኮ ምን በ12 ሰዓት ላይ ሽፍታ ይኖራል እንዴ አልናቸው። አይ በጣም ከባድ ነው፣ ብዙ ወንጀል ተፈጽሟል፣ ብዙ ሰዎች ተሞተዋል እና እየነገሩህ መሳሳትም አያስፈልግም። እና ከኔ ጋር የነበሩ ልጅ ደግሞ ከኔ ጋር አንድ አገልጋይ ነበርና የሚገርም ነገር ደግሞ ልጅየው በጌታ አይደለም ልጅየው ግን የኔ አገልግሎት በጣም ደስ ስለሚለው ትራክትዬ ዝም ብሎ ይበትናል ባያምርበት ግን በጣም ይወደኛል። ከአንተ ጋር መሄድ አለብኝ ነው የሚለው እና ልጆች አልሄድም ብለውኝ ከአንተ ጋር ልሄድ አለኝ። ከዛ በኋላ እሺ ብዬው ግን በቃ የማይቃወም በጣም ደስ የሚል ልዝብ ያለ አንተ የእግዚአብሔር ስራ እንደምሰራ አድርጎ በእርዳታም ስራ በምን የሚሰራ የሚያግዝህ ልጅ ነውና እኔ በቃ ልሄድ ስለው ከአንተ ጋር ሄዳለሁ ይላል። እኔ ወንድሞች ቅዱሳን እንዲሄዱ ነበር የፈለግኩት ግን አገሩን ማያለሁ እግረ መንገዴን ብሎ ከኔ ጋር ይመጣልሃል። አሁን 12 ሰዓት ሲሆን ሀብትሽ ነገ ቅዳሜ ሰርግ አለኝ ምን ይሻለኛል? በቃ እንግዲህ እንደዚህማ ከሆነ ማደር ነበር የፈለግኩት ዝዋይ ግን ካልክ ልሂድ አልኩት። ደህና ጌታ አለ እንሂድ አስለምዶ የለም ይለኛል። እሺ ብለን 12 ሰዓት ላይ አንዳንድ ሚኒባሶች ሲሄዱ አያለሁ። ከዛ በኋላ መኪናው የኛ ቫን ነው ይሄ የምታየው ቫን ጥቅሶችን ይዟል እና ምንድነው የሚመስለው የሆነ ደግሞ ንብረት አለው። ገና ወደ ፈጣኑ መንገድ ውስጥ ስገባ ይመስለኛል ያዩንና የተከታተሉን ሰዎች አሉና ጠቁሞብናል። እንደዚህ ሀብት ያለው መኪና ሀብት ያለው ተብያለሁ። መጽሐፍ ያለው ግን መንፈሳዊ መጽሐፍ ነው። የአማርኛ መጽሐፍ የዶክተር ማን አንድ ይስሐቅ ኃይለአብ የሚባል መጽሐፍ እሱ አንጡልን ያለን መጽሐፍ ነውና ብዙ ዋጋ የከፈልንበት ነው። ለህዝባችን እስከሆነ ድረስ ዋጋ መክፈል አለብን ብለን ነው ህዝባችን ብርሃን ላይ እንዲገባ ይህን መጽሐፍ ይዘን እየሄድን እያለን በህይወቴ ውስጥ ማረሳው በቃ በጣም ከባድ አሰቃቂ ሞት ያለፍኩት የዛን ጊዜ ነው ዳንዬ። እና እኔ ድራይቭ እያርኩኝ እሄዳለሁ ሲሄድ ወደ አዳማ ከመድረሴ በፊት መቂ አካባቢ ላይ ተነግሯቸዋል ድንጋይ ማርጎ መንገድ ዘግተዋል። ይህን የሚያክል ባውዛ አይኔ ድብን ብሎ እንድቆም ባውዛ ተለኩሶብኛል፣ መሳሪያ ተደቅኖብኛል። ቆማሉ ሽፍቶች። በኢየሱስ አልኩ ልጅየው አቁሙ ምንም ምርጫ የለንም ማለት አይ ከዛ በኋላ እኔ ነኝ ያሳሳትኩ ያስገደልኩ ዛሬ ይለኛል ከኔ ጋር የነበረው ሰርጉ የራሱ ጉዳይ ድብን ብሎ ነው ምን አይቀርም ብዙ አትጨናነቅ ተው አልኩት። ወዲያውኑ መተው በቢላ እንዳለ መስዋዕቱን ጓ ሲያደርጉት አልሰበራል። ተአምር ነው ሲሉት አልሰበራል። በሰደፍ ሲለው አልሰበራል። ከዛ ወርወር ከዛ ደህና ተረጋጉ እኔ ከፍትላችኋለሁ ብሎ መኪናውን ሊከፍትላቸው እንትን ሲያር መኪናው እንዳለ ከፈቱ። ተረጋጉ
ሲረጋጉ ወንድሽ ነኝና ያ ቅድም የነገርኩ ጥቅስ ተኮርሚ ሐሞት አሳፊ ሐሞት ታጥፈህ ሞት ነው አሳፍተህ ሞት ነው። ለምን እድሌን አልሞክልም ብዬ መኪናውን እንዳለ አስጮሁት። ሽው ነግረውኛል። ደግሞ ከዚህ ብዙ ጊዜ ጦርነት ምናምን ሲኖር ዚግዛግ እየመታ ሂድ ብለውኛል። ለምን ቢተኩሱብህ ይስቱህ ምናምን ያችን ነገር የነገሩኝ ከውትድርና ጋር ስታሰር ምናምን እንደዛ ነው የሚደረገው ብለው የነገሩኝ ነገር አለና ያ ትዝ አለኝ። ወዲያውኑ መኪና እነሱ እኮ ጎማን ቢያተነፍሱት መኪናው ለጥ ነበር የሚለው ልነግርህ አልችልም። ወዲያውኑ ውብዬ ሲሄድ ወዲያውኑ ቀላሃውን እየሰማሁት ዳንዬ ቀላሃውን ሳብቃ ቂም ጆሮ ላይ ገባ እንጂ አይተኮስም። ኢየሱስ ጌታ ነው። ለበለብኩት ወንድሜ መኪናው ለበለጋዩ ምናምንስ እንትን አላለ ምን ይዘጉት። አሁን እኔ ምንድነው አንዷን ድንጋይ በመሃል አለፍኳት። እንግዲህ ድንጋጤ አለ ምን አለ ከዛ በመሃል አለፍኩ። ወዲያውኑ ለበለብኩት አልኩት። መኪናውን ታውቃለህ በ180 ለመጀመሪያ ጊዜ መኪና ሲንሳፈፍ ያየሁት የዛን ጊዜ ነው። በኢየሱስ አልኩት። ድንጋጤም አለ ደግሞ ስፒድ ፈጣን መንገድ ነው አልኩት። ከዛ በዛ በኩል ደግሞ ልክ ታግቶ ሌላ መኪና ይሆን ወይ እንደምጠጉን ይዤ ከዛ አዳማ የሚል ምልክት ሳይ ነፍሴ ተረጋጊ አምልጠሻል ትገቢያለሽ ብዬ ወንድም ቀጥ ብዬ አገሬ ገባሁ እና ማታ ላይ ሀንዬ በደህና ገባህ በደህና ገባሁ እና ቢላው ይታየኛል። እንዴት አድርጌ ልተኛ? ወዲያውኑ ቁጭ ብል እናንተ ሰዎች ወገኖች ዛሬ ያጋጠመኝ ቪዲዮ ሰራሁ እና ይሄ መጽሐፍ የኔን ደም የጠየቀ ነው። የልጆችን ዋጋና ደም የጠየቀ ነው ብዬ ወንድምህ ያን መጽሐፍ ካመጣሁት በኋላ አምጥቼላችኋለሁ አልኳቸው። አሜሪካ ደውዬ አምጥቼላችኋለሁ ግን ዋጋ የከፈልንበት ደም ነው ብዬ አይዞ ጌታ ይባርክ ብር እንስጥሃለሁ። ኧረ እኔ አላያስፈልገኝም ድሮ ነው የኛ ድርጅት ተነጋግሮ በነፃ እንድናመጣላችሁ ነው ግን የተከፈለው ዋጋ ወቁት ምናምን ብለን አስተማሪዎች መጡ። ቀሺ ፓስተሮች መጡ። ከመጡ በኋላ ስቶር ላይ አስቀመጥንላቸው። ግን ይህንን አንተ የከፈልከውን ዋጋ የማይረዱ በጣም ባለጌ የሆኑ አገልጋዮችም በተለይ ስልጣን ላይ ያሉ መሪለት በዛን ጊዜ ፕሬዚደንት የነበረ አንድ አገልጋይ ነበርና መጽሐፉ ከኛ ጋር ተቀምጧል። ያ ልጅ ብዙ ጊዜ ከኔ ጋር ምን እንደሆነ ያከራክረዋል። ዝም ብሎ ጥላቻ ይፈልገኛል። እኔ ደግሞ ስራዬን ነው የምሰራው። ይሄ መጽሐፍ ከመጣ ከትንሽ ቀን በኋላ ያው እንግዲህ ስለ ክርስቶሎጂ ነው ትምህርቱ። ያን ስልጠና ላይ ደግሞ እንሰጣችኋለን። ዋጋ በደማችሁ ዋጋ ያመጣችሁትን ትወስዳላችሁ እንጂ መጽሐፍ የሚሰጣችኋል ተብለናል። እኛም ስለ ክርስቶሎጂ መማር የሚያስተምሩ አስተማሪ ከአሜሪካ ይመጣል ጠብቁ ተብለን እየጠበቅን አሰፍስፈን እንደምንማር ነው የሚያውቀው። ከዚ በኋላ መጽሐፉን ካራገፍንበት እንትን ካለው 6 ወር ሙሉ ከኛ ጋር ቆይቷል። አስተማሪዎች መጥቷል። ለተማሪዎች መጽሐፉ ይበተን ተብሎ ስለ ክርስቶሎጂ ተሰጠ። እንዲሰጥ ወደኛ መጡ። ሲመጡ እኛ ምንድነው እኛ ትምህርቱን እንደማንሳተፍ ተናገረ። እኔ በጣም ደንፎ ያዘኝና ይሄ እኮ የራሴ ደም የጠየቀ መጽሐፍ ነው እንዴት አድርገህ ነው አትሳተፍም እንድትለኝ መጽሐፉን እኔ አልሰጠህም። ወደ ስጋ ገባሁ። ከዛ በኋላ ከኔ ጋር አማካሪ ያለኝ አንድ በጣም ጎበዝ አማካሪ ያለኝና ሀብታ ባለኝ መጽሐፉን አሁን ካሰጣቸው ያንተ ጠላቶች እናንተ እንዳትማሩ ሀብታ መጽሐፉን ባለመስጠት ከልክሏቸዋል ብሎ ያስመተዋል። ስለዚህ ብዙ አንተ የሚያረጉት ያሉት ነገር ሁሉ ስህተት ነው እና እነዛ እሰጣለሁ ብሎ እኔ ነው የላከኝ ሰው እዚህ ከመጣ በኋላ ካደኝ ማለት ነው። አይ ለነሱ ኃላፊነቱን ለአዲስ አበባ ላሉት አብያተ ክርስቲያን የኤርትራ መሪዎች አብያተ ክርስቲያን ሰጥተናል ከነሱ ጋር ነው የምትግባባ ይለኝ። እንደዚህማ ከሆነ ለምን ላከኝ አንተ? ድሮ ነው እኔ እኮ ልማር ነው ያልኩት። እሺ በቃ እኛ ምግባችንን ምናምናችንን ችለን ትምህርቱን ብቻ እንማር ፈቀዱልን አልናቸው። እሱንም ከለከለ። ለሚፈልገው ሰው አስገባ። ከዛ በኋላ በጣም ተናደድኩኝ። ዳንኤል መንግስታት የሚባል አለ ያውቀዋል። እሱ በጣም አሁን እኔ ኢሞሽናሊ አደጋ ውስጥ ይከቱኝ ነበር። ግን እነዚህ አማካሪዎች እኔን ምን አደረጉኝ መሰለህ? በቃ ተናደ የሆነ ነገር አታርግ። አሁን በጣም አንተ አሁን እንክብካቤ ሲያዩት በጣም ነው ያለቀሱት። ጉዳዩን ሲሰሙት በጣም ነው የተናደዱት። አዝኖበታል።
ይሄን ጉዳይ ደግሞ የሚያደርገው አንድ ከኔ ጋር ዝም ብሎ ጥርሱን ነክሶ የያዘኝ መሪ ነው። ከዛ ላይ ያ ነገር ሄደ። አሁን ይሄን ነገር የምናገረው ይሄን ነገር ስሰራ አገልግሎት ላይ ዝም ብሎ ስሙዝ ነገር እንደማይጠብቅ ነው። ግን ስሜቴን ጠብቄ ተረጋግቼ ዝም አልኩኝ። ከዛ በኋላ እኔ አልተማርኩም፣ አዘንኩኝ። ሀንዬ ተረጋጋ አለችኝ። መጽሐፉን ከዛ በኋላ ነው ብዬ ይሄ በደሜ ዋጋ የመጣ መጽሐፍ ነው ውሰዱት እግዚአብሔር ይባርካችሁ ብዬ የምስጋና ደብዳቤ ጻፉልኝ አልኳቸው። አልጽፍም አሉ። የምስጋና ደብዳቤ ከለከለኝ ልጅ ደብዳቤውንም አንሰጥም ምንም አንሰጥም። ከዛ በኋላ እናንተ ጻፉ የአሜሪካዎቹ ጻፉ ተብሎ በስንት ግድ ተለምነው ደብዳቤ ጻፉ የአሜሪካዎቹ። እንደውም በዛ ቀን ነው ወደ ሚዲያ ወጥቼ እንድናገር የሚያደርገኝ የሚገፋፋኝ ነገር መጣና ቁርጥም አድርጌ ዝም አልኩ። የሁለተኛ ትግል ነው። አታውቋቸውም። ስታያቸው ከረባት አድርገው ምናምን ቁም ነገር ያላቸው ይመስላሉ። ግን አላል እንዴ ምንም ውስጣቸው ለህብረት የሚጋብዝ ምናምን እንደዚህ አይነት አገልጋዮችን ወደ ህብረቱ ሊገቡ ሲሉ ይገፋቸዋል። ብዙ አገልጋዮችን የመግፋት እና በጣም በልቤ ውስጡ አዝኖ ይህን ሁላ ሲደረግ ግን የኤርትራ ቤተ ክርስቲያን ዝም ብሎ በትብዝት እሱን ትብዝት ውስጥ እየከተቱ እንዳሉ የሆነ ነገር ሳርግ ይዘጋብኛል። ህዝቤን ላገልግል ይዘጋብኛል። ይህ ነገር ምንድን ነው? ዝም መጨረሻ ላይ ይህን መጽሐፍ እኔ ልስጣቸው አልከራከር ብዬ ዝቅ ልበል ምን አገባኝ ብዬ መጽሐፉን ሰጠኋቸው። መጽሐፉን ከሰጠኋቸው በኋላ ሰውየውን ያ ምልህ ፕሬዚደንቱ እኔ ፕሬዚደንት ነኝ የሚለው እኛ ደም በከፈልንበት እየጨበጠ ሰላምታ እየሰጠ መጽሐፍ ይሰጣል። ይኸው ከፍለን አምጥተንላችኋል። በእኔ ሞት በእኔ ደም ሰጣቸው እና የዛን ጊዜ እኔ በሞት ኖሮ እግዚአብሔር ያጽናሽ ብለው ልጆችም ተበትነው ማንም ሰው ያያቸው ነበር። እግዚአብሔር ባይቆምልኝ ኖሮ እና ብቻ ያሞኔ እግዚአብሔር እንትን ነው። ቤተክርስቲያኒቱም ያን ነገር ካየች በኋላ ያ ነገር እንደማይቀጥል አደረገችው። ይሄ ነገር ስህተት ነው፣ ከዚህ ወንድማችን ጋር መጣላት የለብንም፣ ይሄ እንግዲህ ቤተክርስቲያን የሰጠች ስልጣን መቀጠል የለብህም ብለው ነገሩን ፕሬዚደንቱም ተቀየረ ምናምን። አሁን ስሙዝ ነው ያለው ነገሩ እና ግን የሚገርም ነገር እንደዚህ አይነት የጀግንነትን ስራ ሰርተህ ጠላት በሌላ ብቻ ሳይሆን በወንድሞችን በእነዚህ ይመጣል። የዛን ጊዜ እኔ ለብዙ ጊዜ የምናገረው ለትምህርት እንዲሆን ነው የተናገርነው እንጂ አንድ የሆነ ሰውዬ እዚህ እኔ የምማርበት ኮሌጅ ላይ አንድ ትልቅ አስተማሪ እነ ዶክተር መለሰው ያማክሩኛል እና አንድ አስተማሪ የተናገረ ነገር አለ ኢሞሽናል ኢንተለጀንስ ውስጥ አሁን ይሄ በካውንስሊንግ ነው እኔ የምመረቅበት ያለው ትምህርትና ይሄ ቦርደርላይን ፐርሶናሊቲ ዲስኦርደር የሚባለው ለመጀመሪያ ጊዜ ነው ይሄ ትምህርት እዚህ ኢትዮጵያ ውስጥ እየተዋወቀ ያለው። በእንደዚህ አይነት ነገር ኳሊፋይድ ሆነን ህዝቡን እንድናገለግል ነው ልንመረቅ ከ3 ወር ከ4 ወር በኋላ እና ካውንስለር ልባል ነው ማለት ነው። እና ምንድን ነው አንድ ቀን ሀብተ አባሌ በምትደሰትበት ጊዜ ቃል አትግባ፣ በምትናደድበት ጊዜ የቁጣ ቃል አታውጣ። ምክንያቱም ስሜት ጊዜያዊ ነው፣ የምትናገረው ነገር ግን ለሁሉ ጊዜ የሚጸንቶ የሚኖር ነው። ስለዚህ እባክህን ተጠንቀቅ፣ እንደዚህ አይባሃለሁ ብሎ ነገረኝና እንደምንም ተሻችዬ አለፍኳት። እና በጠቅላላው ይሄ እንግዲህ እንጭመቀው ብለን ነው እንጂ በጣም ብዙ የእግዚአብሔር እጅ ያየንበት ከሐሰተኛ አስተማሪዎች ጋር የተጋፈጥንበት የእግዚአብሔርን እጅ ያየንበት ብዙ እንትኖችን አሉ። ምናልባት ከኔ ጋር የነበሩት ደግሞ በይበልጥ እና ተከታዮቻችን ቢያዩት እነሱ አሁን እነ አብርሃም እነ ፍጹም ሌሎችም ያዩትን የመላእክት እጅ ያዩትን ነገር ቢያዩት እንትን ነው እና አገልግሎት ላይ ስንሳተፍ እስሙዝ ነገር እንዳንጠብቅ የኔን ስም ስራዬ ብሎ በቃ በቅናቻ እዚህ ቀር በቃ በጣም የገረመኝ እንትናን አታክ አድርግልኝ ተብሎ ዶላር ተሰጥቶት አታክ ለማድረግ አታስበውም ዳንዬ። እኔ ከዛ ሲነግሩኝ ዝም ብዬ ሪከርድ አደረገዋል ድምጻቸው ዶላር ተቀብለው ሀብተ አብን ስሙን አጥላሉልን። እኔ ለእግዚአብሔር መንግስት የምሰራ ሰው ምን ነክቷቸው እነዚህ ሰዎች እና ዝም በብዬ እኔ ደግሞ ድሮ ሞቅ ብዬ ነበር የምናገረው። አሁን ግን ሁሉንም የሚንቀሳቀሱ በንስር አይን ነው የማያቸው። እንዴት ካውንስለሮች አሉኝ ሄኖክ የሚባል ሌሎችም አሉኝ አማካሪዎች እንደዚህ ተፈጽሟል ብዬ ኢንፎርሜሽኑን ብቻ ለነሱ ነው የምሰጣቸው። ረጋ በል እግዚአብሔር ደግሞ የሚገርም ነገር ስለ ኑሮዬ እንዳልጨነቅ ሰው አቁመልኝ። ሀብተ አብ ስለ ኑሮ አትጨነቅ
እንደው ብዙ ተአምራት አሁን የምንኖርበት ያለ ቤት ራሱ የሰጠችን እህት አሜሪካ ነው ያለችው። በየት አይነት ተአምራት ቤቱን ግቡበት ብላ እንደሰጠችን በነፃ አንዳንድ ጊዜ ተቀመጡበት። ኧረ ስንት እግዚአብሔር በእውነት ለወንጌል ስንሰራ ብቻ በንጹህ ልብ እንስራ እንጂ ይሸፍናል፣ ያበላል፣ ያጠጣልና በቃ እሱ ያስብልናልና ለጥሱ ላይ መውደቅ ብቻ ነው የሚለንም መስራት። በለመጨረሻ የምናገረው ነገር ቢኖር ምንድን ነው ዳንዬ፣ ጌታ ኢየሱስ 2 አድርጎ ላካቸው ይላል። 2 አድርጎ ሲልካቸው በመንገድ ላይ ሂዱ፣ በመንገድ ላይ ደግሞ ለማንም ሰው ማንንም ሰው ሰላም አትበሉ፣ ማንም ሰው ሰላም አትበሉ። ይህ ምን ማለት ነው? የሰላም ወንጌል ይዘህ እያለህ ሰላም አትበሉ አይባልም። ጌታ ኢየሱስ ግን ዶንት ግሪት ቱ አንበዲ፣ ማንም ሰው መንገዳችሁን ሂዱ፣ ለማንም ሰው ሰላም አትበሉ 2 አድርጎ ሲልካቸው። ይህን ያለበት ምክንያት ምንድን ነው ብዬ ሳስብ ሰላምታ ጥሩ ነው፣ ግን ሰላምታ የሚመስል ነገር ጥሩ የሚመስል ነገር ከእውነተኛው የወንጌል ተልእኮ እንዲያወጣ እንጠንቀቅ። አሁን የኢትዮጵያን ቤተክርስቲያን የኤርትራን ቤተክርስቲያን አውጥቷት ያለው ጥሩ የሚመስል ነገር ነው። ማንኛቸውም ዶክትሪን፣ ማንኛቸውም ሹመት፣ ማንኛቸውም ነገሮች ከወንጌል አንጻር ነው መታየት ያለባቸው። የሆነ ትምህርት ካመጣህ ይሄ ለወንጌል ይጠቅመኛል ብዬ መቀበል አለብኝ። ሌላ አንተ የምትለው ሹመት ለወንጌል ይጠቅመኛል፣ የዋና ዓላማዬን እንድመታ ያደርገኛል። አሁን እኮ እውነት የሚመስል ሰላም የሚመስሉ ጥሩ ዶክትሪኖች ናቸው እያወጡን ያሉትና በዚህ ነገር ላይ ተግተን እንድንሰራበት ያስፈልጋል። ይሄ ምስክርነት እንግዲህ እነሱ እውነት ነው፣ ጀኒን ነው። ከፈለጉ የፈለጉትን መጠየቅ ይችላሉ። ጥያቄ ካላቸውም ይጠይቁ። አሁን እዚህ ልናብራራው ያልቻልን ብዙ ነገሮችም አሉ በወንጌል ስራ እግዚአብሔር ምን ያህል ትላላቅ ነገሮችን እንደሚያደርግ እና የኢትዮጵያ ቤተክርስቲያንም አፍሪቃም እንዲያልፍላት በዚህ ዓላማ ብቻ እንያዝ። ሂዱ፣ እኔ ከእናንተ ጋር እሆናለሁ ያለው እግዚአብሔር በእውነት ህልውናው ነገሮችን ይለውጣል። ገሃነም ውስጥ እንኳ ብንገባ እግዚአብሔር ነገሮችን ወደ ገነት ይለውጣቸዋል። የእግዚአብሔር ህልውና ባለበት ሁሉ እሱ ካለ በቃ ገነት ነው። ገሃነም ውስጥ ብትልከኝም ራሱ እኔ ገሃነም ውስጥ ብትልከኝም እሱ ከኔ ጋር ካለ ገነት እንደሚሆን አውቃለሁ። እና ይሄን እያልኩኝ የዛሬ ምስክርነቴን በዚህ መጨረስ እወዳለሁ። ቴንኪው በጣም እግዚአብሔር አብዝቶ ይባርክ። እንግዲህ ተመልካቾቻችን ከወንድም ሀብታብ ጋር የነበረን ቆይታ ይሄን ይመስላል። አገልግሎቱን ለማገዝ የምትፈልጉ ሰዎች ከስር ከስክሪኑ በታች የምታገኙትን የስልክ አድራሻ፣ የባንክ አካውንትን በመጠቀም ከዚህ ከከበረ አገልግሎት ጋር ከጎን እንድትቆሙ እኛም እናበረታታችኋለን። በሚያስፈልገው ነገር በገንዘብ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በቁሳቁስ ብዙ የእርዳታ ስራዎችን ይሰራል። መጽሐፍቶችን፣ መጽሐፍ ቅዱሶችን ማሰራጨት፣ እንደገና ደግሞ በወንጌል ጉዞዎች በጣም የማይደፈሩ ቀጠናዎች የሚባሉ ለመግባት በጣም አስቸጋሪ የሚባሉትን ደፍሮ የሚገባ ወንድም ነው ያለ። ስለዚህ ከዚህ ወንድምና ከዚህ አገልጋይ ጎን ጋር በመሆን ከጀመረው ሚኒስትሪ ጋር በመሆን ይህንን አገልግሎት በበለጠ ፍሬያማ እንዲሆን አብራችሁ እንድትቆሙ እኛም እናበረታታችኋለን። አሁንም በድጋሚ ከስር ከስክሪኑ በታች በምታዩት የስልክና የባንክ አካውንት ከጎን እንድትቆሙ አደራ እንላችኋለን። ጥያቄ ካላችሁ የበለጠ እንዲብራራላችሁ የምትፈልጉት ነገር ካለ እንዲሁ መደወል ትችላላችሁ። እግዚአብሔር አብዝቶ ይባርካችሁ። ከወንድም ሀብታብ ጋር የነበረን ቆይታ ይህን ይመስላል። ሌላ ጊዜ ከሌላ እንግዳ ጋራ ተመልሰን እንመጣለን። ሻሎም ዳንዬ። እዛው እያለ ግን ደህና ስለ አሁን እኔ እንዲጸልዩልኝ ነው የምፈልገው። ከልቤ ነው ነገር ያለው። ብዙ ጊዜ የእኛ ህዝብ እርዳታ ስትለው ከባድ ነገር ስለሆነ ብዙ ጊዜ እንደዚህ ላይ ሰርቼበትም አላቅም። አርጉልኝ ምናምን ብዙ አይመቸኝም አለ። የሚመቸኝ ነገር ቢኖር በቃ አሁን ትልቁን ይሄን ነገር ያካፈልንበት የእግዚአብሔርን ታሪክ ለነሱ ያካፈልንበት ዋና ምክንያት እርዳታ ፈልገን አይደለም። ምንም ነገር የምንፈልገው ነገር የለም። ከቅዱሳን ጋር ግን አንድ ነገር ነው የምጠይቃቸው። ብቻ እኔ በጣም ከጨለማ ሀገር ነው የመጣሁት። ኤርትራ ከሚባል ጨለማ ሀገር ነው የመጣሁት። ጨለማው ራሱ መገለጫ የሌለው ጨለማ እና ይሄም ጨለማ ሊነጋ የሚችለው በወንጌል ነው። አንደኛ ለኤርትራ ህዝብ ጸልዩ። ለኤርትራ ህዝብ የበደላችሁን ምህረት አርጉለት። ስለተቃጠሉትም ስለሞቱትም ቅዱሳንም ምህረት ጠይቁለት። ለዚህ ህዝብ ወደ ሀገሩ እንዲመለስ። ተበታትነናል። ምንም የቀረን ነገር የለም። እንደ ህዝብ እንቀጥላለን አንቀጥልም የሚሉ ጥያቄ ውስጥ የገባንበት ነው። አባቶቻችሁ በወንጌል ምክንያት ወደ 20-30 ዓመት ታስረው ልጆቻቸው ግማሾቹ ሚስቶቻቸው ሞተዋል። በቃ እነሱም አንዳንዶቹም እየተጎዱብን ያሉት እና ብርሃን እንዲወጣላቸው አብረን እንድንደሰት ይሄንን ነገር ቢያረጉልን። እኔ ከኢትዮጵያን ወንድሞች የምፈልገው ትልቁ ነገር ቢኖር እንዲጸልዩልን ብቻ ነው።
እርዳታ የሚባል አካውንቴ ቁጥር አልሰጥህም፣ አልፈልግም። የእኛን እናደርጋለን፣ እኛን ትረዱናላችሁ። እነሱን ይርዷቸው፣ እናንተን ይርዱ። እንዴት ብትል አንተም ከአንተ መጽሐፍ ቅዱሶችን መውሰድ ስለምንችል ጥሩ ነው። ግን እኔ ግን ትልቅ የምፈልገው ነገር ቢኖር እንዲጸልዩልኝ ነው። ደግሞ ከጸለዩልኝም ሁሉም ነገር ይመጣል እና እኔ ከልብ እንደው እግዚአብሔር ይባርካቸው። በዚህ ጉዳይ ውስጥ ጠይቂያቸውም የማያሳፍሩኝ ወንድሞች አሉኝና ስለነዚህ ወንድሞች ይህን አገልግሎት ባይዘው ወይ እንደው ዝም ብዬ ስለ ራሴ ምናምን ፎከራ እንዳይመስል ከሁሉም በላይ መመስገን ያለባት እኮ ሚስቴ ነች። የመጨረሻ ባሏን ሀብታም እንደዚህ ምትል ሚስት እንደው በእውነት ካለች አንዳለኝ ከልቤ ነው ነገር ሀብትሽ ትለኛለች። ብር ካርጋ አንዳንድ ጊዜ እምባ ይመጣታል። በደህና ከመጣህ እሰየው፣ ካልመጣህ ግን እዚያ ያገናኘን የምትል ሚስት ታገኛለህ። ከልቤ ነው የምነግርህ ያለሁት። እኔ እግዚአብሔር ይህን አገልግሎት ሲሰጥ የሚሽነሪ ልጅ ነች። ደግሞ ልጅቱ ቀምሞ እኮ ነው ለእኔ ያዘጋጃል። እኔ አሁን ብዙ ጊዜ ስለሚስት ስናገር ዳንዬ እግዚአብሔር ወይ ዱፕሊኬት ማድረግ አይቻልም። ይችን ፎቶኮፒ አድርጌ ለልጆች ላቆያት ይችን ሚስት እኔ እውነት ኤርትራ ማንም ሚስት ማንም ሴት እሷንም ጫፏ ላይ አይደርሱም። ባልሽን ሞተሽ እንደዚህ ብለሽ ትልክ ያለሽ ብትላት እንዴ ሳልጠግበው የምትል እንደዋ እና ሁል ጊዜ ወደ ሲሄድ ደውል አድርገው ሀብትሽ የደረስክ ይገባኛል። እና አንዳንድ ጊዜ ከልቤ ነው እንደዚህ አንድ መኪና እያየሁኝ በመንፈስ እሷ ቀድማኝ ስትሄድ አይታለሁ። ሽው ብላ ከልቤ ነው ነገር ያለሁት። እግዚአብሔር ያሳየኛል። በዚህ ሴትዮ እርዳታ ነው የቆምኩ። እንዲሁም ደግሞ አሉ የተወጣጡ ወንድሞች አሉ፣ ሳፖርት የሚያደርጉኝ ወንድሞች አሉ። ደግሞ ግሩፖች አሉ፣ የሃውስ ኦፍ ፕሬየር የሚባሉ ግሩፖች አሉና በዚህ ጉዳይ ለብቻ 4 ዓመታቸው ከኔ ጋር ቆመዋል ያሉት። በዚህ አጋጣሚ እነሱ ማመስገን እፈልጋለሁ፣ ሚስቴንም ማመስገን እፈልጋለሁ። እና ብዙ ተግዳሮት ሲመጣብኝ በእኔ ላይ 40-50 ቪዲዮ ምንድን ነኝ እኔ ተራ ሰው ነኝ። ይሄ አገልግሎት የሚያስቀና አገልግሎት ነው። የሞት አገልግሎት ያስቀና፣ ይቀኑበታል። ይህ ሊመቱኝ ያደርጋሉ። ከዛም ዩቲዩብ በለ ስለኔ ይሰራል ያምሳል። ምን አገባኝ ሊዝም ጸጥ። እና አገልግሎት ላይ አሁን ጥሩ ተናገርን እንጂ በጣም ብዙ ያለቀስንበት ሸካራ ሽበት እንድናወጣ ያደረገን ጉዳዮች አሉዳል። እና በዚህ አጋጣሚ በእውነት እግዚአብሔር አዋቂ ነው። ለስራው ነው እሷም የሰጣት። እኔ ሚስቴን እና የሚደግፉኝ ሰዎች በፍጹም በተለይ ሚስቴን በጣም ብትገርም አንድ ቀን ቤት ግናና በጣም ይወዷታል። ብዙ ዓለምዬ በጣም ነው የሚወዳት። ብዙ ኢትዮጵያውያን ይወዳታል። እና ብዙ ቋንቋ ኦሮምኛ ቋንቋ ትናገራለች፣ አማርኛ ትናገራለች እዚህ ሀገር ስለነበረች እና አንዳንድ ጊዜ እሷን አሳትፋለሁ እና እሷ ባትኖር ነው ይሄ አገልግሎት የትም ባልደረሰም። እንደውም ነገረኛ ሚስት የጆኒ ስለ አይነት ሚስት ብትሆን ምን አደረግ ነበር? ፀጉርህን ነጭታ እጅ ላይ የምታስቀር እና እሷም ልትመሰገን ልትባረክ ይገባታል ብዬ መናገር እፈልጋለሁ። ግን ትልቁ እርዳታ ጸልዩልኝ። ተባረክ። በጣም እናመሰግነው። እኛ በጣም ብዙ ነገር ቀርቶልናል። ለትውልዱ የሚሆን የወንጌል ትጋትን፣ ግለትን፣ አሁንም ረሃብን ነው ያየንብህ። በዛ ሁሉ ውስጥ ደግሞ ከውስጥም ከውጭም የመጣን ተግዳሮትን አልፎ ጌታን ብቻ እያዩ ማገልገልን ከአንተ ተምረናል። እግዚአብሔር አብዝቶ ይባርክ። አመሰግናለሁ።